ቁርአን እስልምና ጥርት አድርጎ የኢየሱስን ማንነት በደንብ አድርጎ ያብራራል በእስልምናው ሳይድ በነግሽ በጣም አሪፍ ነበር ቁርአን እስልምና የመጣው ክርስቶስን ለመቃወም ነው አለቀ አንድ አራዳም ክርስቶስ ተቃዋሚ ነው አንድ አዳምጪ ይኸውልሽ ቃልን አካል ተደርጎ ሁለተኛ አካል ሆኖ እኔነት ያለው ሆኖ ከዘላለም እስከ ዘላለም እንደነበረ ተደርጎ ተቀምጧል በክርስቲያኒቲ አስተምሮ ማለት ነው ልብ ብለሽ አዳምጪ ይሄ ደግሞ ሰርድ ደግሞ ፐርሰን አለ እኔነት ያለው እሱ ደግሞ መንፈስ ቅዱስ አለ መንፈስ ቅዱስም እንደዚያው ግን በጣም የሚገርምሽ አብ ወላዲ ነው ወልድ ተወላዲ ነው መንፈስ ቅዱስ ሰራጺ ነው መንፈስ ቅዱስ አይወልድም አይወለድም ከአብ የሚወጣው ነው መነሻው አብ ነው ይወጣ ከሆነ ይሳትከው አንድ አምላክ አብ አለን ካብ ነው መንፈስ ቅዱስም የሚወጣው ወልድም ቃልም የሚወጣው ካብ አሁን ምን መሰለሽ ክርስቲያን ላይ ችግር ያመጣው አልተምታታብኝም እኔ ኧረ በጣም ተምታታብኝ አንድ አዳምጪኝ በደንብ ገብቶኛል እኔ ይቅርታ አድርጊልኝና አሁን ይኸውልሽ እኛ ጋር ችግር ያመጣው ምንድነው ፐርሰን ሰጥቶ እኔነት ሰጥቶ ቃልን ለብቻ መገንጠል ይሄ መገንጠል ሶስት እኔነት አመጣና ቃል ደግሞ ስጋ ሆኖ መጣ ወደ ምድር ፐርሰን የሚለው ፐርሰን ወርዶ ወደ ምድር መጣ ይሄ ቃል ደግሞ ያብ ቃሉ ነው በያብ ቃልን ያለ ወልድ ቃልነት አብመና እንትን ማድረግ አይችልም ያብ ቃሉ ወልድ ነው እንደገና የቃልና የአብ ደግሞ ህይወታቸው መንፈስ ቅዱስ ነው ይሄ ማለት ህይወታቸው መንፈስ ቅዱስ አንድነታቸውን ያሳያልሽ ይኸውልሽ ፐርሰን ሲደረግ ሲነጣጠል የሶስት አማልክት ነው የሚሆነው ወደ ሶስት አማልክት ይመጣና እኔ አንድ አዳምጪ እኔ አንተና እርሱ እነዚህ ሶስቱ እኔ የሚለው አብ ነው አንተ የሚለው ልጁን ነው እርሱ የሚለው መንፈስ ቅዱስን ነው እነዚህ ሶስት አካላቶች እኔነት አድርጎ ከዛ እነዚህን ደግሞ ጨምቆ ወደ አንድ ለማምጣት የሚደረግ አሰጣ ገባ አለ ወይም ጥረት ያ ባኝማትል ከዚሉ አይ እኔ ገብቶኛለሽ ላንቺ ስለማንኛውም ሌሎች ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ ያስተምሩ ይሳው ይንከሩሽ አረ ወይ ደግሞ ተጀመረ ያቆም በስነ ስርዓት ብታወራ ይሻልም ተከባብሮ እኮ ላለማውራት አይደል ባለፈው ያስወረድከኝ ትላንትና ነው በትናንት ደግሞ አንተ አይዶል ገተታውን ተይና ወደ ነጥቡ ግቢ የኢየሱስ አባት ማን ነው አቤት የኢየሱስ አባት ማን ነው እግዚአብሔር አባት ነው ያልኩሽ እኮ ማን ነው ያልኩሽ ምንድነው አይደለም ያልኩሽ ማን ነው ያልኩሽ እግዚአብሔር አብ መልሳድማ ማን ነው ያልኩሽ አላዳመጥሽኝ መሰለኝ ማን ነው ስሙ ማን ነው አብ አይሰማ ግብር ነው ስሙ አባትማ ግብር ነው የጠየኩሽ ስሙ ማን ነው እሱ እንግዲህ የነገርኩ ነው ጆሮ ካልሰማ አላቀም እግዚአብሔር አብ ይባላል ጥያቄ ካልገባሽ ጥያቄው ልድገምልሽ አንተ ራስህ የኢየሱስ አባት አረ ተረጋጊ ማነሽ ደበሊት ማነ ጭሉቃ ጃ አለ መልስ ያቀታችሁ ሌላ ነገር አይደለም ቆይ ተረጋጊ አስገቧት ስርዓት የላትም ግን አስገቧት ስርዓት እናስተምራታለን ጥያቄ አጠይቁኝ ነው የምትለው እቺ ልጅ ነግቢ ነይ ተመለሽ ሰላም አለይኩም ወአለይኩም ሰላም መሳደብ ጀምራለች እቺ ልጅ እንግዲህ ስርዓት እንትን ብትላት ጥሩ ጥያቄ አጠይቁኝ ነው የምትለው ጥያቄው አልገባህም ትለኛለች ጥያቄ እየጠየኳት አንዴ እንትን በላት አርማትና አስገባት መልሳት ነይ እጅጋየው ግቢ ዲሲፕሊን ቢጎላትም ተው ቀስ ብለህ እንትን በላት አርማት እስቲ እጅጋየው ግቢ አስገቧት ካለች እስከምትገባ ያለውና ቶሎ ገብታችሁ አሰራጩት ባረከላሁ ፊክ ሼር አድርጉ ኮፒ ሊንክ አድርጉ ፖስት አድርጉ ቀጥሉ ኡስታዝ አሰራጭበት ኢምራንን እንትን ኢንሻአላህ ኢምሩን ጥያቄው ከሆነ
ጥያቄው የምትመልሺ ከሆነ ላስተናግድሽ፣ ካልሆነ የትርፍ ቃላት ምናምን ነገር አይመቸኝም። እኔ ይቅርታ አንተ ነህ እኮ ጥርፍ ቃል የተናገረ ማንሽ እንትና ምናምን የማይሆን ቃል ትልቅ ሰው አይደለም። ጥያቄውን በትክክል ካልገባሽ አልገባኝም በይ። ሌላ ድንበር የሆኑ ቃላቶች አትጠቀም። ኦኬ አሁን ጥያቄውን እንጠይቅሻለሁ። ወደ ጥያቄው ሂጂ። የክርስቶስ አባት ማን ነው? መልስልህ ደግሞ ተቀበል ነው አይደል? ዝም ብሎ አይመለስማ። ጥያቄውና መልሱ አይገናኝማ። ለአንተ ነው ያልተገናኘውም። ኦኬ ማን ነው ያልኩሽ? የክርስቶስ አባት ማን ነው ብዬ ጥያቄ አቀርብልሻለሁ። መልሱን ስጭኛው። እግዚአብሔር አብ። እግዚአብሔር ማለት ምንነት ነው። አባት ማለት ደግሞ ግብር ነው። የጠየቁሽ ማን ነው የጠየቁሽ? ስለ ግብር አልጠየቁሽም እኮ ግብሩን እኮ ነው የነገርኩህ። ስለ ግብር አልጠየቁሽም። ማን ግብር ብልሽ ምን ኖሮ ስም ነው። ወልድ የግብር ስም ነው። የጠየቁሽ ማን ነው ያልኩሽ ስለ ማንነት ነው። አሁን ለምሳሌ የእግዚአብሔር ልጅ ማን ነው ብዬ ብለሽ ኢየሱስ ትይኛለሽ። ለምን? ኢየሱስ ማንነት ነው። ገባሽ? ወልድ ብለሽ አትይኝም፣ ወይም እግዚአብሔር ወልድ አትይኝም። ገባሽ? ልክ እንደዛውኑ የክርስቶስ ኢየሱስ አባት ማን ነው ምንድን ነው አላልኩም። ስለ ግብርም አልጠየቅኩም፣ ትርጉምም አልጠየቅኩም። አባት ማለት በግዕዝ አብ ማለት ነው። አብ ማለት አብ ነው ተብሎ አይተረጉምም። ስለዚህ ማን ነው ጥያቄው። መልስ ካለሽ ስጭኛውን። ወጣላችሁ ታዚ ወጣች እንዴ? ራሷ ናት የወጣችው ወይስ ጃቢርዬ? ጃቢር አይ መጣች ደግሞ ድጋሚ። ኦኬ ጃቢር አለ እንግዲህ። ጃቢር የቤቱ ባለቤት አሁን ያወረደሽ አይመስልኝም። ሰው ነው ያወረዳት ይምራንዬ? አይ እኔ ሞዴሬተር ነኝ ግን አላወረድኳትም። እኔ ወጋኔ ይማላወራው አላ በሚያቀር አይ ግን ኡስታዝ አንዴ ላረማችሁና ማለት ነው። እጅጋየሁ የመስለሽ አሁን ያወረሽ ልጅ ከኛ ጋር አይደለም። እሺ ኡስታዝ ሲስሎ ትልቅ ነው፣ በእድሜ ይበልጥሻል፣ በእውቀትም ስለሚመልስ አክበረሽ አውሪ። እሺ ምንም አያስፈልግም። ጥያቄውን መመለስ ከቻለች ቻለች ነው፣ ካቻለች ግን ያው ለሌላ ሰው እድሉ እንዲሰጣል ማለት ነው። ምንም ችግር የለም። ማን ነው የጠየቁሽ ጥያቄ? ለምሳሌ አሁን የእግዚአብሔር ልጅ ማን ነው ብዬ ብጠይቅሽ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ብለሽ ትያለሽ። ኢየሱስ ማለት ማንነት ነው። አሁን ወልድ ማለት የግብር ስም ነው። ምንነቱ ምንድነው ብለሽ ጠይቂ። ከፈለሽ ሰው በይው፣ አምላክና ሰው በይው፣ ወይም ደግሞ ፍጹም አምላክ። ትርጉም አይደለም አይጠየቁሽ። አብ ማለት ምን ማለት ነው ብዬ ብጠይቅሽ አባት ብለሽ ትልኛለሽ ትርጉም ሲሆን፣ ወልድ ማለት ምንድነው ሲባል ደግሞ ልጅ ማለት ነው ብለሽ ትመልሻለሽ። ይሄ የትርጉም ጉዳይ አይደለም። አብ አባት ነው። በቃ አንድ አምላክ አብ አለን፣ ከዘላለሙ አብ እግዚአብሔር አለን። አባት በእንግሊዝኛ ምን ይባላል? ለምሳሌ እጅጋየሁ ዘፋዘር አይደል የሚባለው? ዘፋዘር ይባላል እኮ። ምንም ትርጉም የለውም። አባት ማለት ነው ትርጉሙ። በግዕዝ ቃል ነው። እኔ አሁን ትርጉም አይደለም። እግዚአብሔር አብ አለን አማርኛ አይደለም። ቆይ አብ ማለት ትርጉሙ አባት ማለት ነው። ግብርን ነው የሚያሳየው። ዘፋዘር ማለት ግብሩንም አምላክነቱን እግዚአብሔር አልኩ። ግብሩንም አምላክነት እኮ አልጠየቁሽም። አምላክነት ምንነት ነው፣ ማንነት አይደለም። አምላክነት ማንነትን የጠየቁሽ ማን ነው የጠየቁሽ? የጠየቁሽ ማን ነው? እግዚአብሔር ነው። እግዚአብሔርማ ምንነት ነው እኮ። እግዚአብሔር የሚባለው ኤሰንስ ነው የሚያሳየው። ኤሰንስ ነው ኢየሱስም ምንም በቃ አታውቅም። ይቅርታ አምሶሪ አለወቆ። ጥያቄውን ግን መልሽ። ስርዓት ይዘሻውን አታውቅም ምናምን የሚለው ነገር በእናንተ እኮ ነው የምጠይቅሽ። በእናንተ አትበይኝ። እኔማ ሙስሊም ነኝ። ጥያቄ ነው ያቀረብኩልሽ። እግዚአብሔር የሚለው ምንድነው ነው? በቃ ተይው በቃ። መልስ የለኝም በል። አይ ዶንት ኖ ሰውን ለማወቅ በስተቀር ጥያቄ ነኝ እኮ መልስ የለኝም እንዴት እላለሁ? ዝም ብለሽ ነው የምታወሪው እንደመጣልሽ። መለስኩልህ። ስመልስልህ ሌላ ሰው እድሉን ስጡና እቺ ጠሽ ነገር ናት መሰለኝ። ጠሽ ነገር ናት። እኔ እኮ ጤነኛ መስላኝ እኮ ነው እስካሁን ድረስ ማወራው። ጃቢሮ አለ አሎ ኡስታዝ፣ ሪፖርት እየተደረገ ሙሉ ጥቁር አድርጎብኝ ነው። ለዛ ነው ጠሽ ሰው እዚህ አትሰብስብብን። ጠሽ እኮ ናት እቺ እዴ እኔ እኮ ጉዳይ አይዲያ እኮ ሲያወራት ከታቾኛ ያዳምጣለሁ እና የመጨረሻ ጠሽ ናት። ጻፍክላት ሪፈራው እንደዛ ይሆን አንተና አንዳንድ ጊዜ ነገሮችን ሳትረዳ የተረዳች ይመስላታል። ለዛ ነው ቀደም ትላለች። ጠሽ ናት። እንግዲህ ከዚህ በኋላ ስሟን ጠሽ ነው የምንላት።
ኢምራን ቀጥል። አይ ኡስታዝ አይ ጀዛከላ አንዳንድ ጥያቄውን ራሱ መርዳት እኮ የመልስ ግማሽ ነው። ምንም በጣም ትናደዳለች እንጂ አጠይቀህ ደግሞ መልስ የለህም ትለኛለች። ጥያቄ እኔ እኮ ጠያቂ ነኝ ጭራሹን አልተጠየቅኩም ራሱ እኮ እና መልስ የለህም ትለኛለች። ለምዶባታል ታውቃለህ። በቃ እንደመጣላት ነው የምታወራው። የሆነ ማሰብ ምናምን ነገር የሚባል ነገር የላትም እና እቺ እልም ያለች ጠሽ ናት። ለማንኛውም አይ በቃ ያው ምንም መልስ የለም። ሙስሊም ወንድሞች አይታችኋል። ሌላ ጊዜ ኢንሻአላህ መልሱ ይገባ ተብለን ዱዓ እናደርጋለን። ያው መልስ ያለው ክርስቲያን ካልሆነ ኡስታዝ ለጠየቀው ጥያቄ መጥቶ ይመልስ እስቲ ሻል ያለ መጠጥ ያለ እውቀት ያለው ካለ ገብታችሁ መልሱልን። ሐሳቡ ግልጽ ይመስለኛል። ግን ኡስታዝ እንደው ሐሳቡ ላይ በደንብ አውራበት አንተ እናውራበታለን። እንግዲህ አይግባና እንትን ኪሩቤል ሰላም ብያለሁ። ሰላም እንዴት ነህ? እንዴት ነህ? ሰላም ነው ይመስገን። አሁን ይኸውላችሁ ከኪሩቤል ጋር ያለውን ልዩነት ተመልከቱ። እኔ ኪሩቤልን አውቀዋለሁ ከዚህ በፊት ማውራተናል አይደል? ኪሩቤል ጠፍተሃል እሙ? አዎ ጠፋሁ ስራ ምናምን። አሁን ልዩነቱን ተመልከቱት። የክርስቶስ አባት ማን ነው? ኪሩቤል ከቀድም ጀምሮ እየሰማው ነበርና አንድ ጥያቄ ነበረኝ ከዛ በፊት ወይ እንጂ አረችንማ ጨርስና ይደርሳል። እንዴት ላንተ አይደለም ጥያቄው ላንተ አይደለም ጉድ አይዲያ ላይ ነበርና በኋላ ታወራዋለህ። ለመምህር አሳይቷል መጀመሪያ። አይ አሁን ሲወራ ስለሰማሁት ወይ እንጂ መጀመሪያ ጨርስ እንጂ ከኔ ጋር እንዴ ጉድ አይዲያ ላይ ለምን ትንጠለጠላለህ? መጀመሪያ አሁን አታስቀይስ። አሁን ሰው ይሄን መልስ እየፈለገ ነው ያለው። ጉድ አይዲያ አንድ ጊዜ ካለ ቀላል ጥያቄ እኮ ነው። አይ አዋሳይቻለሁ ደግሞ አላሳየሁም። አይቻልም። እኔ አልፈቅድልህም። አሁን የተጀመረውን ጨርስና ከዛ በኋላ ከኔ ጋር ከጨርስክ በኋላ ሰጣለሁ። መልሱን ካገኘሁት ሰጣለሁ። ረጅዱን ሰጣለሁ። የክርስቶስ አባት ማን ነው? እኔ መጀመሪያ ያን ይመልስልኝና እዚህ ጋር ነው። እሺ በቃ ሌላ ሰው እድል ይሰጥ ማለት ነው። በቃ አልፈለክም ማለት ነው መመለስ። ኪሩቤልዬ መልካም አልፈለክም መልስ መስጠት? አይ ይመልስልኝና ከዛ በኋላ አይ በቃ እንደዛ ከሆነ ውረድና እንትን ሌላ ሰው ይግባ ማለት ነው። በቃ እድሉ ማለት ሌላ ክርስቲያን እድሉን ስጥ። ቦታውን ታች ወርደህ እንትን በልና በኋላ ሲያልቅ ትመጣለህ። ቦታውን ስለምንፈልገው አሁን ግብር ግን ማንነትን አይገልጽም። መጀመሪያ ግብር አይ እንትን አይደለም ግብር። አሁን አንተ ለምሳሌ ገበሬ ብትሆን ግብር ነው ማንነት ነው። አይ እንደ ኤግዛምፕሎቹ ይለያያል። አሁን ለምሳሌ አንተ ማን ብታገኝ ይሄ ምንድነው ብትል አንተ ማን ነህ? ኖ ለኔ ሳይሆን አንተ ማን ነህ ነው የጠየኩህ። አንተ ማን ነህ? በኔ ሳይሆን በሰው እኮ ይለያያል እኮ። አንተ ማን ነህ ብዬ ጠይቄያለሁ። መልስ ስጠኝ እስቲ። ማንነት ኦንቶሎጂ አይለያይም። አንድ ኦንቶሎጂ እና ሜታፊዚክስ አንድ ነው ትሪኒቲ ላይ። ኦኬ አንተ ማን ነህ ኪሩቤል? አንተ ማን ነህ? ጉዳይ ዳብለልስልኝ ደስ ይለኝ ነበር። አትፍራው ጥያቄው በጣም ነፃ የሚያወጣ ጥያቄ ነው። በጣም ትልቅ አሁን ትሪኒቲ ዜሮ የሚገባበት ጥያቄ ነው። ይሄን ጥያቄ የሚመልስ ክርስቲያን ካለ አስገቡልኝ። ኪሩቤል ይብቃ። ሌላ ሰው አስገቡ። ኪሩቤል ታች ወርደህ እንትን ታፕታፕ አድርግ ለጊዜው። ጉዳይ ዲያን በኋላ ትጠይቀዋለህ ስንጨርስኛ። አስገቡ ክርስቲያን። ይሄ ጠይቀው ጥያቄ መመለስ የሚችል ሰው ብቻ። ኦኬ ጥሩ። ማነው ስሙ? ከቲቲማስ ማነው ስም? ጤና ይስጥልኝ። ሄሎ አሰላሙ አለይኩም። እኔ ክርስቲያን አይደለሁም ሙስሊም ነኝ። ይቅርታ። ኦኬ ለክርስቲያን ቦታውን ስጪው። ቦታው ይፈልጋል። ሹር ኦኬ ሹር። እሺ ክርስቲያን ካላችሁ ግቡ። ጃቢሮ አስገባ። ኢምራን የጠየኩን ጥያቄ አልመለስክም። ኦኬ ኡስታዝ የጠየኩን ጥያቄ አልመለስክልኝም። መልስ የለህም አንተ። ሰላም አለይኩም። አና ሙስሊም ነኝ። በስተት ነው ያስገባችሁኝ። ኦኬ ኡስታዝ ወይ እኔ ልዞርብኝ ነው እንዴ? ኧረ ተወኝ እኮ ወዳጄ ነኝ።
እግዚአብሔር እየሰበሰበ ያስነድፈናል። ጉዳይ ዲያን እኮ ስትለው ነበር፣ ስትለጠልጠው ነበር። እስኪ በቃው እሱ አይ ከትናንትና ጀምሮ ስንደረቅ ነበር እሷ ጋር ክርስቲያን ካላችሁ ገስትለክ ኡስታዝ የባለፈውን ጉዳይ አሁን ይወራበት እንዴ? የእንትኑ የታቦቱ ትንሽ ቆይተን እንትን ልበል፣ ትንሽ ቆይተን እናወራለን። ሞቅ ይበልና ስለ ታቦት እናወራለን። ጃቢሮ ምን እየተባለ መሰለ በአሁን ሰዓት ጃቢሮ ታቦት ሙስሊሞች አላቸው ተብሏል። ሙስሊሞች ታቦት አላችሁ? ታቦት አላችሁ? እስቲ አለን የምትሉ ሰዎች እስቲ አንድ አሳዩኝ። ታቦት አለን እየተባለ ነው። ታቦት አላችሁ? ሙስሊሞች ታቦት ካላችሁ ክርስቲያኖችን ለምን ትቃወማላችሁ የሚል ነገር ተነስተዋል እና እሱን እንሄድበታለን ኢንሻአላህ። እንደ በግ ኑር ተብዬ ገብቷል። አውራ ኡስታዝ። እሺ እንደ በግ ኑር ምን መዝብራል አዲስ አይወጣ ሰሞኑን የሚለቀቅ የቲክቶክ። እሺ ጤና ይስጥልኝ እንደ በግ እንደ በግ ይሰማል? እንደ በግ ይሰማል? ኦኬ አውርዱት ማለት ነው። ጃ አለ ቤት ውስጥ ኔትወርክ እያስቸገረው ነው አለ ኡስታዝ። አለም ዝም ትለብናለህ። አይ ተጮቱ እንድትጮቱ ብዬ ነው። እሺ ክርስቲያኖች ካላችሁ ገስት ላኩ፣ ግቡ፣ ጥያቄ ተጠይቁ፣ ከዛ ጠይቁ። ኢማን ሰማል ኢማን ይሰማል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነኝ ኡስታዝ ካሉ ለቀለ ቦታ። እሺ ኪሎ አለ ኪሎ 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 ወጥ እየሰራ መሰለኝ ታችን ኦኬ አስገባቸው እስቲ ክርስቲያኖች ካሉ አስገቧቸውና ካልሆነ ደግሞ ወደኛ እንሄዳለን፣ ወደ ታቦት እንሄዳለን። ጉዳይ አይዲያ የሆነ ነገር ማለት ትችላለህ ከፈለክ ኢንሻአላህ። አይ ምን እላለሁ ኡስታዝ፣ ያው አይ በጣም ትዕግስተኛ ነህ እኮ እየለበለበች። ኧረ አንተ ትዕግስተኛ እኔ ብቻ ትዕግስተኛ ነህ። እኛ ለምደነዋል። የሆነ ነገር አይቻለሁ፣ ቢያንስ የሆነ ውስጧ ፍላጎት አላት። አይ ቲንክ የማወቅ አይ እንትን አላት። እሱማ ግን ያው እንትን ወንጀል እንዳታስገባን ነው። አንዳንድ ጊዜ በአካል ከሰው ጋር ስትነጋገር የሆነ እኔ አዲስ አበባ ነው ተወልጄ ያደኩትና አዲስ አበባ ድሮ አንድ ሰው ክርር ያለ አወራር ሲያወራ ጠቅ ያደርጋል ጓደኛ ማለት ነው፣ እኩል እንዳታወራ። ከዛ ምንድነው ስትለው ፋራንህ እንዴ ምናምን ይላል። ምናምን እንዴት እንደዛ አይነት ነገር ትቀጥላለህ ነው ይላል። ማለት በቃ ላሽ በለው እንጂ ምናምን ይላል። ገብተዋል ምልህ እና ምን ለማለት ፈልጌ ነው፣ እዚህ ደግሞ ያለው ነገር እንትን ነው፣ ጸጥ የምትለው ነገር አይደለም። አውርደ ቁጭ ታደርገዋለህ፣ ያው ወንጀል እንዳያሰራ ማለት ነው። ከተነጋገረች ያው መነጋገሩ ጥሩ አይደለም። አንደኛ ኦዲየንስም አለ፣ ሁለተኛ ነገር ዲናችንም አይፈቅድልንም። ድንበር ሲያልፉ ደግሞ ያው ድንበር ካለፍንም ያው ጥሩ አይደለም። አሁን 21ኛው ክፍለ ዘመን የሐሳብ ገበያ ነው ገበያው። ስለዚህ በሐሳብ ገበያ ውስጥ መገበያየት ይሻላል ከሚለን ነው እና ገዢውን ሐሳብ ይዞ የመጣ ሰው እንገዛዋለን ነው እያልን ያለ ነው። ትክክል ኡስታዝ፣ እውነት ነው። ከልክ በላይ መታገስም ችግር አለው። እውነት ነው። እንደዛ ነው። የዶክሜንት ልላከል ይምራንዬ፣ ስለ ታቦት እንቀጥላለን። አይ ኡስታዝ ገስት ላይ ክርስቲያኖች የሉምና ወደ ቪዲዮ እንገባ።
ቪዲዮውን ልከለኛል ኡስታዝ። ሁላችሁም ታብታብ አድርጉ። አሁን የሚነሳው ጉዳይ በጣም ወሳኝ ነገር ነው። ብዙ ነገር ትማራላችሁ። ስለዚህ ጊዜያችሁን ሰውታችሁ ተከታተሉ በደንብ። ባረከላሁ ፊኩም። ታብታብ አድርጉ እና ደግሞ አደራ የምላችሁ አሁን በዚህ አካውንት መጨረሻ ላይ ፖስት ያደረኩ ቪዲዮ አለ ስለ ስላሴ እና በደንብ ክርስቲያኖች ከተደራሽለት እንዲኖሩ ሼር አድርጉት በደንብ አድርጋችሁ። ሼር ሙሉ አዳምጡት፣ ላይክ አድርጉ፣ ሪፖስት አድርጉት ብዙ ሰው እንዳይ ማለት ነው ኢንሻአላህ። አሁን የምናየው ስለ ታቦት ነው። እሺ ታቦት በእስልምና አለ ብለዋል። እሱን ነገር እናወራለን። ያው በእነሱ ታቦት የሚሰገድለት ማለት ነው። በየአመቱ አንድ ጊዜ ወጥቶ የሚሰገድለት ነገር አለ። ሳጥን አራት ማዕዘን ይሸከሙታል፣ ከዛ ይሰገድለታል ካስታወሳችሁ። እና ያ ነገር በእስልምናም አለ አሉ። ከየት እንዳመጣ አናውቅም። እና እሱን ነገር ነው አሁን በደንብ የሚወራበት ማለት ነው። በደንብ አቃሽ ተከታተሉ። ባረከላሁ ፊኩም። አሉ እንደዛ ታቦት በእስልምና አለ አሉ። አውቃችኋል ታቦት ብዬ አስባለሁ። እና ታቦት ቃሉ ምንድነው ከሚለው ጀምሮ ኡስታዛችን በደንብ አድርገው አስተምረናል። ለመማር ተዘጋጁላችሁ። እንግዲህ በእስልምና ታቦት ካለ እኮ ከነሱ በምን ተለየን እኛ? እነሱ ታቦት እያሉ በየአመቱ እያወጡ ይሰገድለታል፣ ምንጣፍ ይነጠፍለታል፣ በቃ አመቱ ሙሉ እየወጣ ብዙ ነገር ይደረግለታል ማለት ነውና ያ ነገር በእስልምና አለ ያሉት። ኢንሻአላህ ኡስታዝ እስከሚመለስ እንጠብቅ። ሞዴሬተር ካላችሁ ኡስታዞች ካሉ ገስት ላይ አስገቧቸው። እንታና ኡስታዚ ስልክ ገብቶበት ሊሆን ስለሚችል ታገሱ። ቪዲዮውን ከፍተን እንሰማዋለን መጀመሪያ። ኦኬ ያው በክርስትና 44 ታቦት አለ እንደምናውቀው። እንግዲህ እስቲ 45ኛ ነው አይደለም የሚለውን እናያለን። ሲቀጥል ደግሞ ኢትዮጵያ ውስጥ ታቦት አለ፣ የሙሴ ታቦት ብለው ያምናሉ። አክሱም ውስጥ የሙሴ ታቦት አለ ያሉና እሱ ራሱ ይነካል። የሙሴ ታቦት አለ ወይስ የለም የሚለው ነገር ማለት ነው። በዚህ በታቦት ጉዳይ ድሮ የሰራው ቪዲዮ በጣም የሚያስቅ ቪዲዮ አለላችሁ፣ ሄዳችሁ ይዩት። ታቦት ላይ ወፍ ያስቀምጡ ምናምን የሚሰሩት ድራማም አለና እሱን ካስፈለገ ኢንሻአላህ እናወራበታለን። ዝም ብዬ አወራኋችሁ አይደለ? ዝም ብዬ ማወራችሁ እስከሚመለስ እንዳይደብራችሁ ብዬ ነው። እሺ ወለኛ እንዳትሉ፣ ወለኛ ሆኜ ሳይሆን እሳቸው እስከሚመለስ ድረስ ቤቱ ዝም ከሚል ብዬ ነው። ወንድም ጉድ አይዲያ ማሜ እውነት መጣ ኡስታዝ ኢማም ሐሳብ ካላችሁ ቀጥሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እኔ እንደምለው ነገር ምንድነው እንዳንድ አጋጣሚ በተነካ ቁጥር በተወራ ቁጥር በዚያው አካባቢ ብዙ እጥፍ ድርብ የሆነ ዕውቀት ወይም መረጃዎች የሚወጡበት ትልቅ አጋጣሚ ነው ብዬ አስባለሁና አልহামዱሊላህ እንዲህ አይነት ነገር በመጣ ቁጥር ትልቅ የሆነ ትሩፋት ነው፣ ትልቅ የሆነ ስጦታ ነው፣ ሀዲያ ነው። አልহামዱሊላህ ይሄንን ለማለት ፈልጌ ነው። አይ ጀዛከላ። እዚህ ጋር አንድ ታሪክ ትዝ አለኝ ኡስታዝ ሲያወራ ማለት ነውና የገረመኝ ነገር መሰላችሁ ምን አሉ? ታቦት እያለፈ አሉ አንድ ቄሱና ከፈለ ቪዲዮ ከፍትላችኋለሁ ኡስታዝ ካልመጣ ማለት ነው። ምን አሉ መሰላችሁ? አንድ ሴት ነበረችና ታቦት ሲያልፍ ተቀመጠች አሉ። ታቦቱ በመንገድ ያልፋል፣ በየከተማ ያልፋል እኮ ታቦት እና ተቀምጣ ነበርና እግዚአብሔር ማህፀኗን ደፈነው አሉ። ሰማችሁ? ታቦቱ ሲያልፍ ተቀመጠች አሉ። ከዛ በኋላ በመቀመጧ ብቻ እግዚአብሔር ማህፀኗን ዘጋባት፣ ደፈነ ማህፀኗን አሉ። አንዷ ደግሞ ታቦትን አክብራ ምናምን ተነስታ ለሌላ ተቀበለችው አለ። ከዛ እግዚአብሔር ማህፀኗን ከፈተው ደግሞ አሉና ታቦት የሚባለው ነገር ማህፀን የሚከፍት እንትን ከባድ ነገር ነው በእነሱ ራሱ። ታቦት በቃ ሲያልፍ መስገድ አለባቸው። እየተሰገደለት ምንጣፍ እየተነጠፈለት ነው የሚታለፈው። ታቦት ሲያልፍ ራሱ ምንጣፍ እየተነጠፈለት ከዛ ነው የሚታለፈው ማለት ነው። ከዛ በአመት አንድ ይወጣን ይሰበሰባሉ። ጥምቀት ጊዜ ከዛ ከተሰበሰቡ በኋላ ሁሉም ደግሞ ወደ የቤታቸው ሄዳሉ ማለት ነው። ወደ የቤተ ክርስቲያኑ ይገባሉ። ታቦት ያው አራት ማዕዘን ቅርጽ አለው። ከዛ መሰዊያ ነው ብለው ያምናሉ። ብቻ ለዛ ነው ታቦት የሚሆን ነገር ይሻላል። ኡስታዝ ደግሞ ሲመጣ በሰፊው እናወራበታለን። ወይኔ ኡስታዝ ሄደ፣ ኡስታዝ ወጣ፣ ኔትወርክ ይሆናል።
ኔትወርክ ስለሚሆን ምን እናደርጋለን መሰላችሁ ሀባይቢ ኡስታዝ እስከሚመለስ ድረስ ክርስቲያን ወገኖች ካላችሁ ግቡና ቆይ ቴክስት አድርግልኝ። እሺ ሞዴሬት ካላችሁ ኡስታዙን አስገቡት አለ ኡስታዝ አይ አረኛ ታቦት አናቅም ማለች እንደዛ አሉ። በእስልምና ታቦት አላቸው አሉ። ታቦት አታውቁም አይደለ? ግን በእስልምና ታቦት አለ አሉ። ችግሩ እኮ እሱ ነው። እና ደግሞ የሚያስቀው ነገር መሰለሽ ታቦት በመስጊድ በኩል አያልፍም። አንድ ታሪክ ትዝ ይለኛልና አንድ መስጊድ አለና ምን አሉ ማርያም ያው እሱ ነገር ግን ረስተን ያጀማል ልንገራችሁ ኡስታዝ ከሚመጣ ድረስ ታቦት ማለት ታቦት ሲያልፍ ከፈለገ እየሄደ ታቦት እየሄደ ሰውየው ደስ ካለው ይቆማል። ሰውየው ይቆማል እየሄደ ገባሽ እየሄደ ታቦት ሰውየው እኮ ታቦት የሚሸከመው አይደለ? ተሸክሞት እየሄደ ይቆምና ምንድነው ሲባል ታቦት አልሄደም ማለት ይባላል። ከዛ ህዝበ ክርስቲያን በሙሉ ይሰግዳል፣ ያለቅሳል ሁሉም። ከዛ በኋላ በጊታር ምናምን ከዛ ደግሞ ድጋሚ ይሄዳል። ከፈለገ ደግሞ ይቆምና እዚህ ቦታ ላይ ማርያም ተገልጣለች ይላል። ከዛ ያ ቦታ ቤተክርስቲያን ይሆናል። በቃ አለቀ። ህግ የለም። ታቦት እየሄደ ሰውየው መሳይ ዘር ብሎ አየና ከተመቸው ይሄ ቦታ በቃ ቦታ ቤተክርስቲያን ይባላል። ለምን ማርያም ተገለጠችበት ተብሎ ማለት ነው። አንደኛ ከፈለጉ ደግሞ ምን ያደርጋሉ? ይሄዶ በዚህ በኩል መስጊድ አለ። መስጊድ ካለ ማርያም አታልፍም በመስጊድ ይሏቸዋል። ይሄ የማርያም ታቦት ነው በመስጊድ በኩል አያልፍም ይባላል። ከዛ መስጊዱ ይፍረስ ተብሎ እንደው አንድ ጊዜ አስታውሳለሁኝ ወደ ወሎ አካባቢ ማለት ነው። ለማንኛውም ታሪኩ ይሄን መሰለ። ኡስታዛችን መጥቷል። ኡስታዝ ይቀጥል። አስለፈለፍከኝ እኮ ኡስታዝ የቆጡን የባጡን የኔ የሚባል አወራሁት እኮ አንተ እስከምትመለስ ኡስታዝ ያለ ዛሬ ዛር ምን ቀረኝ? ኡስታዝ ያለ አይ ኔትወርክ ሊሆን ስለሚችል ኢንሻአላህ ታገሳችሁ ጠብቁ። በጣም ወሳኝ ትምህርት ነው የምንማረውና እንዳያልፋችሁ ታገሱ። ታገሳችኋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴ ወንድሜ ገም እንዴ ነህ ሀቢቢ? እንዴ ነህ? አላህ ሰላም አለ አልሐምዱሊላህ። አላህ አሪፍ ነው እያወራ ያለው ጥሩ ነው። አለን ተጠፋፋን በጣም ሀቢቢ ቀጥል እስኪ ሀሳብ ካለ ባሁን ላይ ወላሂ ጉድ አይዲያን ለማድነቅ ነው እኔ በጣም እንትን ያልኩት። አሁን የአሁኗ ልጅ በጣም በቃ ነርቨስ ነው ያደረገችኝ። ይሄ እጄ ላይ ያሉት ፀጉሮች ሁላ ነው የቆሙትና በምትመልስለት መልሶች ምናምን ትንሽ እንትን የሆነ የማብሸቅ እንጂ ሌላ ነገር አይደለም። አለች የሚል ነገር ለማስተላለፍ እንጂ ምንም የማወቅም መልስ የመስጠትም ሰው ከሷ እንዲማርም የሚያደርግም አይደለምና አንዳንዴ የሆነ ጥብቅና የምንቆምለት ሃይማኖትና እምነት ራሱ በራሱ የሚያፍርበትን ተግባር ባንተገብር ጥሩ ነው። ምክንያቱም ክርስቲያን ከሆንክ እንደ ክርስቲያን ነው መመላለስ ያለብህ። ክርስቲያን የራሱ ባህሪ ያለው ያንን ባህሪ ይዘህ መጠየቅ ያለብህን መጠየቅ፣ መጠየቅ ያለብህን ደግሞ መጠየቅ። አሁን ኡስታዝን እኔ አይ ዶንት ኖ እንደዚህ አይነት ሰው ባይብልን ይጻፍልን ተብሎ እየተሞገሰ ያለን አንድ ሰው ዝም ብሎ ትከሻ መለካካትም አግባብ አይደለም። ጉድ አይዲያ ያው ምናልባት የመጣበት ቦታም እንትኑም ትንሽ ያልበረዱ የንዴት እንትኖች ይኖራሉ ብዬ አንደርስታንድ አደርጋለሁ። ግን ሰው ዝም ብሎ ከመሬት ተነስቶ ሰውን ለመናገር እንደው ራሱንም ባያስገምት ማለት የፈለገ ሰው ልትናገር ትችላለህ። እኔንም ማንንም ሰው ሊናገር ይችላል። ግን ከአንድ ቀን የቲክቶክ ላይክ እና ሙቀት አይዘልም። ግን ዕውቀቱ ምንድነው ነው? ከሙቀቱ ይልቅ ዕውቀቱን መጨበጡ ላይ ቢያተኩሩ ወገኖቻችን እንደዛ አይነት ምክሩን ለመስጠት ሞክራለሁ። ታች ላይም ምናልባት ኮሜንት የምንሰጥ ሰዎች እኔም በጣም ተናድጄ ወላሂ በጣም ተናድጄ እንትን ያልኩት መጨረሻ ላይ በቃ ጠሽ ነች ሲል ኡስታዝ በቃ ትክክለኛ ስያሜ ያገኘላት ነው ይመስለኝ። ልቤን የተረጋጋው ምን እንደምል ራሱ በቃ ማይሆን ኮሜንትም ለመጻፍ 10 ጽፌ ዲሌት ሳረግ ነበርና በቃ ጠሽ የሚለው ነው የገለጸልኝ። ምክንያቱም ሰው አንደኛ ሴት ልጅ ነች ወላሂ እሷን መነጋገር ራሱ እንደዚህ መመላለሱ ራሱ ምን አልሽ ዊንታ?
የተበደለችበት አታውራ፣ ሃይማኖታቸው አይፈቅድማ። ስለዚህ አታውራ። ይፈቅዳል፣ ሃይማኖታችን ይፈቅዳል። እኔ ምክር ነው እየሰጠው ያለሁት ለሌሎቹ ምክር ነው እየሰጠው ያለሁት። በኢስላም ለአራት ነገር ይፈቀዳል። ዊንታ ማወቅ ከፈለግሽ ማለት ነው። ሰላም ብያለሁ። በነገራችን ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ጋምቤ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቀጥል። የሰው ስም ማንሳት የሚፈቀድበት አራት ነገሮች አሉ። አንደኛ የበደለ ሰው የተበደለው ሰው የበደለውን ሰው አቤቱታ ለማቅረብ ዳኛ ጋር ሄዶ ወይም ቃዲ ጋር ሄዶ ስም ሊያነሳ ይችላል። ይሄ መጀመሪያው ነው። ሁለተኛ ነገር ደግሞ በኡማው ላይ ፈሳድ የሚያሰራጭ ሰው ወይም ደግሞ ኡማው ላይ ቢዳ ነገር የሚያሰራጭ ከሆነ ኡማው ላይ ፈሳድ የሚያሰራጭ ከሆነ ኡማው ላይ ያሰራጨው ነገር ይሄ ነገር ትክክል አይደለም ብሎ አንድ ሰው ስሙን ሊያነሳ ይችላል። በሌለበት አደባባይ ላይ ለሰራው ስህተት አደባባይ ላይ ለሁሉም ይሄ ነገር ስህተት ነው ብሎ ማሳወቅ ይችላል። ስሙን ማንሳት ይችላል። ሁለተኛው በሸሪዓችን ማለት ነው። ሶስተኛ ስም ሳትጠቅስ ፈትዋ ለመጠየቅም ስም የሆነ ሰው ነበር ብለህ ስም ሳትጠቅስ መናገር ትችላለህ። አራተኛ ነገር ደግሞ በደልህን፣ ሮሮህን፣ ውስጥ የተጎዳህበትን ነገር ለሚመለከተው አካል መናገር ትችላለህ። በእነዚህ በአራቱ ነገሮች የሰው ስም ማንሳት ይቻላል። በተረፈ ሌላ ደግሞ ሰው ቢሰማው ማለትም ፖዚቲቭ ቁርአን ላይ በሱረቱ ሁጁራት ምዕራፍ 49 ቁጥር 12 ላይ ነውርን አትከታተሉ ይላል። ነውርን ማለት የሰውን አይብ የሰውን ገበና አትከታተሉ ይላል። ከተከታተልክ ግን ምንድነው የሚለው? ወንድሙን አይማ ይላል። ስጋውን መብላት ትፈልጋላችሁን ይላል። ስጋውን መብላት ትጠላችሁ፣ ሐሜትንም በእንደዚህ አይነት ነገር ተጸየፉት ጥሉ ነው የሚለው። ሐሜት የተከለከለ ነው። ዝም ብሎ እየተነሳ ሰው አይታማም። ነገር ግን ጉዳት የሚያመጣ ነገር ከሆነ ስሙ ሊነሳ ይችላል ያ ሰው። ከዛ አንፃር ነው አይ ቲንክ ሌላ አርዕስት ውስጥ ገባን። ግልጽ ነው ዊንታ? እሺ ጥያቄ ነበር መጠየቅ ይችላል? ፕሮግራም አለን የራሳችን። ጥያቄ ትጠይቂያለሽ? እኔም አግባብ አይደለም ነው ያልኩት እኮ ዊንታዬ፣ መደረግ የለበትም ነው ያልኩት። ለምሳሌ አደባባይ ላይ ነው የሰራችው ስህተት አደባባይ ላይ ነው ያለሁት። ምንም ሐሜትም አይደለም። ዞሮ ዞሮ አዘ ክርስቲያን እዚህ ላይ የሚመጡ ሰዎች ንግግራቸውን በዚህ መልኩ ቢያደርጉ ለማወቅ ቢሆን ሁላችንም መለካካቱ ኡስታዝንም ስሙን ጠቅሻለሁ፣ ጉዳይዲያንም ጠቅሻለሁ። እንደውም ጉዳይዲያን ለማድነቅ ነው የምፈልገው በዚህ አጋጣሚ ብዬ ነው የጀመርኩት። ንግግሬን ሰምተሽ ከሆነ ኤኒሃው የሚያስከፋ ነገር የተናገርኩ አይመስለኝም። ዞሮ ዞሮ እንደዚህ ትከሻ መለካካት ውስጥ ከምንገባ ሁላችንም መማማር ለምን ኦኬ። ካልተማር እንትን ካደለ ካልተመለሰ ወይንም ካላጠገበ የሚቀር ነገር ነው፣ ችግር የለው። ግን ሁላችንም ግን ይሄ እንትን ባናደርገው፣ ይሄ የቲክቶክ ገበያ ባናረገው፣ የላይክ እና የፎሎ መሰብሰቢያ ባናረገው ጥሩ ነው የሚል ምክር ለመስጠት ነው። አመሰግናለሁ ኡስታዝ። ምንም አይደለም። ኢምራን ምን እናድርግ? ወደ ታቦቱ እንሂድ ወይስ ዊንታ እናስተናግዳት? አይ ሰዓት ስላለን ችግር የለውም። ዊንታ ትጠየቅና ከዛ በኋላ ወደ ታቦቱ ማለፍ እንችላለን። አንተ ቀጥል። ዊንታ ሰላም ብያለሁ። እንዴት ነሽ ዊንታ? ነው እንዴት ነህ? ሰላም ብያለሁ ሁላችሁም። ጥያቄ እየጠየቅን ነበረ እና ጥያቄ መጠየቅ ይከብድሻል? ቀላል ጥያቄ ነው። እሺ ግን እኔም ጥያቄ አለኝ። ጠይቂያለሽ። ጥያቄ እኛ የጥያቄ ጊዜ ነበረን የነበረው። እሺ ልሞክር። አዎ የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር። እግዚአብሔር ማለት ምንነት ነው ወይስ ማንነት ነው? እግዚአብሔር አምላክ ነው እኮ። አምላክ ማንነት ነው ወይስ ምንነት ነው? አምላክ ጋድ ማለት ነው በእንግሊዝኛ እግዚአብሔር። አዎ ማንነት ነው ምንነት ነው? ጋድ ሁለቱም። ምንነት ነው ወይስ ማንነት ነው? አንቺ ሰው ነሽ። አንቺ ምንድን ነሽ ስልሽ ምንድን ነው የምትይው? መልስሽ ሰው። ማን ነሽ ስልሽስ? ዊንታ። የክርስቶስ አባት ምንድን ነው ብዬ አልጠየኩሽም። ምንድን ነው ካልኩሽ እግዚአብሔር ትይኛለሽ ወይም አምላክ ትይኛለሽ። የክርስቶስ አባት ማን ነው ነው ያልኩሽ። እንዴ እግዚአብሔር ማን ነው ነው ያልኩሽ። ምንድን ነው አላልኩሽም። እንዴ አምላክ ነው እኮ አላልኩም። እኔም እግዚአብሔር ብዬ እኮ ነው የመለስኩት። እግዚአብሔር ማለት በእንግሊዝኛ ጋድ አይደል እንዴ? ሌላ እግዚአብሔር ማለት እኮ ምንነት ነው። የኢየሱስ አባት ማን ነው? አብ ነው።
አብማ አባት ነው እኮ ትርጉም እኮ አይደለም። አባት ማን ነው ስልሽ አባት ነው ትይኛለሽ እንዴ? ያንቺ አባት ማን ነው ብዬ ብልሽ አባት ያለሽ እንዴ? አይባልም። አባት ማለት ትርጉም ነው። አብ ማለት ግብርን ነው የሚያሳየው፣ አባት ነው። የኢየሱስ አባት ማን ነው ስልሽ የኢየሱስ አባት ነው አይባልም። አባቱ ማን ነው? ራሱ ነው። በቃ ማ ራሱ ኢየሱስ። እርፍ አበስኩ ገበርኩ። በቃ ወደ ጥያቄሽ ሂጂ፣ ወደ ጥያቄሽ ሂጂ። እኔ ችግር የለውም። ታዲያ ከየት ነው ያሳስከኝ? ኦንሊሰስ ነሽ እንጂ አንቺ ኦንሊሰስ ነሽ እንዴ? ኦንሊሰስ ምን ወጣች? ማን ያስወጣት? ራሷን አይተታችሁ ተመለሺ። ራሷ ያመጣ ኡስታዝ አይ ቲንክ እቺ ልጅ በውስጥ እናወራለን እና ትጠይቅህ እስልምናን ማወቅ ትፈልጋለች። አይ ችግር የለውም። በቃሽ ትጠይቅ። አስገባትና ብዙ ግን ኡስታዜ ተናገራችሁ ለምን ከኦርቶዶክስ ወጣለች? አዎ ጃቢር እንትን ፖይንቱን የያዙት። እሺ ይሄንን አሪፍ ጥያቄ ነው፣ ግን ምን ለማለት እንደፈለኩኝ በኋላ በደንብ አብራራለሁ። እሺ ዊንታ ተመለሺ። ኔትወርክ ነው መሰለኝ። ዊንታ ተመለሺ። ኡስታዝ የአሁኑ ጥያቄ ያህዌም መልሱ አይደለም አይደለ? ምክንያቱም ያህዌም ይተረጎማል ያለ የነበረ የሚኖር በሚለው ይመጣል። አይተረጎምም። ዮዴሄ ቫቭ የሚባለው እሱ ችግር የለውም። አሁን ያህዌ ነው ካሉ ወንደርፉል ነው። ምክንያቱም ያህዌ የፐርሰን ነው የሚያሳየው። ይሄ አሸር ይሄ አይደለም የሚለው እኔ ነኝ አያም ሂ ነው አይደለም የሚለው አያም ሁ አያም ነው እያለ የሚናገረው። ስለዚህ ያህዌ ዮዴሄ ቫቭ ጥሩ ነው። ስለዚህ ወልድ አብ አይደለም። አብ ወልድ ካልሆነ አብ ያህዌ ከሆነ ወልድ ደግሞ ኢየሱስ ከሆነ ኢየሱስ ያህዌ አይደለም። ያህዌ ደግሞ አንድ ነው። ከያህዌ ውጭ አምላክ አለ ወይ? ራሱ አንድ የመጀመሪያ አርጊመንት እሱ ነው። ሁለተኛ የኢየሱስ አባት እግዚአብሔር ነው ካሉ ስም ችግር የለውም። ዊንታ አለሽ? አለው። የኢየሱስ አባት እግዚአብሔር ነው? አዎ አብ ነው። እሺ ልጁ ማን ነው? የእግዚአብሔር ልጅ ማን ነው? ወልድ አብ ነው ወይስ አብ ነው? ወይኔ በቃ ጥያቄ ልጠይቅ ነው። ቆይ ወልድ አብ ነው ወይ ነው የምልሽ። ወልድ አብ ነው ብላችሁ ታምኛለሽ? ወልድ አብ ነው ብለሽ ታምኛለሽ? አዎ ወልድ አብ ነው እንዴ? አንቺ ኦንሊሰስም እኮ እንደዛ አያምንም። ወልድ አብ ነው ብላ አንተ እኮ ያልገባህ ነገር ማለት ነው። ሶስት አረካችሁ፣ ሶስት አይደሉም። በቃ ሶስቱም አንድ ናቸው። ችግር የለውም። ግን ወልድ አብ ነው ብለሽ ታምኛለሽ እንዴ አንቺ? ወልድም መንፈስ ቅዱስም እግዚአብሔርም ወልድ አብ ነው ወይ ነው ያልኩሽ። ወልድና አብ በቃ ሲጀመር ይሄን ጥያቄ መመለስ አልፈልግም። አዎ አይ እንዲገባሽ ነው። ወልድ አብ ነው እንኳን እናንተ ኦንሊሰሶች የሚሉት መሰለሽ። አብም ወልድም መንፈስ ቅዱስም ኢየሱስ ነው ብሎ ነው የሚያምኑት። ግን ወልድ አብ ነው ብሎ አያምኑም ኦንሊሰሶች። ወልድ ማለት ስጋው ነው ብሎ ነው የሚያምኑት። አብ መለኮት ነው፣ እስትንፋሱ ደግሞ መንፈስ ቅዱስ ነው ይላሉ። ግን ሶስቱም አንድ ፐርሰን ነው። የአንድ ፐርሰን ደግሞ ኢየሱስ ነው ስሙ ብሎ ነው የሚያምኑት። አሁን ደግሞ ከኦንሊሰስ የባሰ ነገር ነው አንቺ እየተናገርሽ ያለሽ ዊንታና። እሺ ወደ ጥያቄ እኮ ግልጽ አይደለም። አረ ጥያቄው ግልጽ ነው ራሱ። ወልድ አብ ነው ወይ ስልሽ እንትን አሁን ለምሳሌ ጃቢር ኢምራን ነው ብዬ ቢጠይቅሽ ጥያቄው ግልጽ አይደለም። እንደዛ አይደለም። ቆይ ለምንድን ነው ወደ ሰው የምትወስዱት? አሁን እናንተ አላህን እንደ ሰው አሁን አላህ እጅ ያለው ስትል የሰው አይደለም ትላላችሁ አይደለም? ዘፍጥረት አንድ እግዚአብሔር እኮ ሰውን ነው በመልኩ የፈጠረው ራሱ። ሰው ራሱ እግዚአብሔርን ይመስላል በእናንተ ትምህርት። አብም ወልድ መንፈስ ቅዱስም ያላቸው ነገር ሰው ጋር አለ። ራሱ ሁሉ ነገር አለ። ጸጉር አለ፣ ጺም አለ፣ ምን አለ፣ እግዚአብሔር አለ፣ ሁሉ ነገር አለ። ሰው ያለው ነገር ሁሉ ነገር አለ። አንተ ያልገባህ ነገር እኮ ማለት ነው። አንተ ያልገባህ ነገር አሁን አላህ እጅ ያለው ሲባል እንደ ሰው አይደለም ትላላችሁ አይደለም? ግን እዛ ጋር ምንድነው የሚለው? ሰው ጋር ያለው ነገር ሁሉ እግዚአብሔር ጋር አለ ስለሚል ነው መጽሐፍ የሚላድ ላይ እንደዛ ስለሚል ነው። አንዴ እስቲ ኢምራን እያወጣው ሰው ጋር ያለው ነገር ማለት ነው። ሰው ጋር ያለው ወንድ ልጅ ጋር ያለው ነገር ሁሉ እግዚአብሔር ጋር አለ ይላል መጽሐፍ የሚላድ ላይ። አንዴ ያወጣው አሳያት። የእናንተ ነው እንደዛ የሚለው፣ የኛ እንደዛ አይደለም። የሚመስለው ምንም ነገር የለም ነው የሚለው። አዎ አላህ እጅ አለው፣ አዎ እግር አለው፣ አዎ መለኮት ነው፣ አዎ ያያል፣ ይሰማል፣ ይናገራል፣ አዎ ግን እንደ ሰው አይደለም። የሚመስለው ምንም ነገር ተሽቢያ እናደርግ በእኛ በኢስላም አስተምሮት። መጽሐፍም የሚላድ ላይ ግን ስትመለከችው ሰው ጋር ያለው ነገር ሁሉ እግዚአብሔር አለው። ጺም አለው፣ ጸጉር አለው፣ ብብት አለው፣ ታፋ አለው፣ እግር አለው፣ ጫማ አለው ይላል። ሁሉ ነገር አለው። ጫማው አለው። ስንት ቁጥር እንደሆነ አላውቅም፣ ግን ጫማ እንዳለው አውቃለሁ። ጫማ አለው ይላል ባይብል ላይ።
እና ሰው ጋር ያለው ነገር እስቲ አንብብላት አንዴ። እሺ በአዳም ላይ ያለው መልኩ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖች ቢሆኑ አፍንጫ ከንፈር ቢሆን እጆችና እግሮች ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። እንደዚህ እንደምታያቸው ማለት እነዚህ ሶስቱ አካላት አላቸው ሁሉ ነገር ጺም አላቸው ምን አላቸው ሁሉ ነገር አላቸው። እንግዲህ ወንድ ጋር ያለው ነገር ደግሞ እንዳለ እነሱ ጋር ካለው አዳም ጋር ያለው ነገር ነው የሚለው። እስቲ አንብበው ድገመው። በአዳም ላይ ያለው ሁሉ አዳም ላይ ምን አለ? ምን አለ? አዳም ወንድ ነው አይደለ? ወንድ ነው አይደለ? አዳም ወንድ ነው አይደለ? ዊንታናዬ አዳም ወንድ ነው አይደለ? ዊንታና አለሽ? አለው አዳም ወንድ ነው አይደል? ወንድ ነው ሴት ነው አዳም? ወንድ ነው። ፍጹም ሰው ሲሆን ያው ወንድ ሆኗል። ወንድ ነው። ከሔዋን በምንድን ነው የምንለየው አዳምን ወንድነቱን? ከሔዋን ወንድነቱን በምንድን ነው የምንለየው አዳምን? ምን አልክ? አዳምን ከሔዋን በምንድን ነው የምንለየው? እንዴ ተው እንጂ እኮ አይ በምንድን ነው አሁን ገብተሻል? ከገባሽ አሁን ተመለሰ። ክፈተው። በአዳም ያለው ነገር ሁሉ እግዚአብሔር አለው ይላል። እዚህ ጋር ተመልከች። እዚህ ጋር ይልህ ለአዳም ያለው ሁሉ መልክ ሁሉ ለአብ ለመንፈስ ቅዱስም አለ። አሁን እነዚህ ሶስቱን አካላት ተመልከታቸው። ፍጹም ሰው በሆነ ሰዓት ላይ ነው ወሂድ እኮ ገባኝ። ለአብም ለመንፈስ ቅዱስ ላይ አዳም ላይ ያለው ነገር ሁሉ አለ እነሱ ላይም አለ ይላል። እስቲ አንዴ ስዕሉን ክፈተው። ሶስቱ ቁጭ ያሉትን ይታይሻል። እነዚህ ሶስቱ ሰዎች አሁን የምታያቸው እነዚህ ሶስቱ አካላት እጅ እግር ምናምን ያላቸው ነገሮች አዳም ጋር ያለው ነገር ሁሉ እነሱ ጋር አለ። እንግዲህ ማለት መጽሐፉ ነው የሚለው። መጽሐፍ ሚሊየን ነው የሚለው። የኛ መጽሐፍ አይደለም። በእኛ በእስላም እንደዚህ አይነት አስተምሮት የለም። በቃ ወደ ጥያቄሽ ግቢ። እሺ ልጠይቅህ። ላውራ? ጥያቄ ጠይቅልኝ። አንድ ነገር በኋላ ሳይሻለሁ ይቀጥል። ይሰማል? ይሰማል። እሺ እስልምና ላይ ማለት ሴቶች በእምነትና በአእምሮ ጎደሎ ናቸው ይላል አይደለም? የቱ ጋር እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? ማለት አሁን ለምሳሌ በምስክር ጊዜ አሁን ሁለት ወንዶች የሚመሰክሩትን ግን አንድ ወንድ ከጠፋ ሁለት ሴቶች ይተኩ ይላል አይደለ? ሁለት ሴቶች ናቸው አንድን ወንድ የሚተኩት አይደለ? ያ የሆነበት ምክንያት ደግሞ በአእምሮም እና በእምነትም ጎደሎ ናቸው። አረበኛ ብዙ ስለማልችል ነው። ነክሰቱል አድል ወደን ነው ምናምን ነገር ይላል እኮ። የአእምሮ ዝንጉነት ነው የሚለው ስለሚዘነጉ ማለት ነው። የአእምሮ ዝንጉነት ስላላቸው ነው። በቁርአንም የአንድ ሴት ምስክርነት የአንድ ወንድ ምስክርነትና የሁለት ሴቶች ምስክርነት ተብሎ የለም ወይ? ምስክርነት በአራት ይከፈላል በኢስላም። አንደኛ በዝሙት ምስክርነት አለ፣ የዕዳ ምስክርነት አለ፣ እንደገና ደግሞ የጋብቻ ምስክርነት አለ። እንደዚህ እየተባለ ወደ 5 ምስክርነት አለ። ከዛ ውስጥ ግን አንደኛው የዕዳ ምስክርነት ላይ ባለው ነገር ላይ ሴት ልጅ የአእምሮ ዝንጉነት በወሊድ ጊዜ፣ በየወር አበባ ጊዜ ህመም በሚኖርበት ሰዓት ልትረሳ ትችላለች። አንደኛው የረሳቸዋን አንደኛው እንድታስታውሳት ምን ይደረግ ተባለ? 2 ምስክሮች ይሁኑ ይላል ሱረቱ በቀራ ምዕራፍ 2 ላይ ቁጥር 282 ላይ ማለት ነው። አሁን ያነበብሽው እናንተ ያመናችሁ ወይ እስከ ተወሰነ ድረስ በዕዳ ተዋዋሉ ይላል። ከዛ በኋላ ምን አለ? በዕዳ ጊዜ አለ ከወንዶቻችሁ 2 ምስክሮች አስመስክሩ። 2 ወንዶች ባይሆኑ ከምስክርነት ሲሆኑ ከምትወዷቸው የሆነው አንድ ወንድና አንደኛው ስትረሳ አንደኛዋ ሌላዋን ታስታውሳት ዘንድ 2 ሴቶች ይመስክሩ ተብሎ ተቀምጧል። ለምን? የሴት ልጅ ሴንሲቲቭ ነው፣ የሰው ሐቅ ነው። የሰው ሐቅ በሚሆንበት ሰዓት ላይ ስትመሰክር ዕዳ ስለሆነ በኋላ ላይ ነው የሚመሰከረው። አሁን የዝሙት ምስክርነት እዛው ነው የሚመሰከረው። የጋብቻ ላይ ደግሞ እዛው ላይ ነው። ሊረሳ የሚችሉ ነገሮች ላይ ግን ሴት ልጅ
በወር አበባ ጊዜና በወሊድ ጊዜ በምትሆንበት ሰዓት ላይ የሳይንሱ እንደሚነግረን ከሆነ ዝንጉነት የሚባል ነገር ባህሪ አላት። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት። የሴት ምስክርነት የወንድ ግማሽ ምስክርነት አይደለምን? ሴቶችም አዎ አሉ። እርሳቸውም ይህ የሴት አቅል ዝንጉነት ነው አሉ ይላል። ኑክሳን የሚለው ቃል ነቀሰ ከሚለው ቃል ነው፣ ዘነጋ ከሚለው ቃል የመጣ ነው። ዝንጉነት ማለት ነው። ይሄን ይመስላል። ግን በቃ ለምንም ጉዳይ ወንድ ይበልጣል አይደለ? በኢስላም ሃይማኖት አይልም። በኢስላም ሃይማኖት ሴትና ወንድ ኦንቶሎጂካሊ አይበላለጡም። ራሱ ምንድነው አይበላለጡም። ከፊሉ በከፊሉ ያበለጥነው ጸጋ አስታውሱ ነው የሚለው። ሴትና ወንድ እኩል ናቸው ተብሎ በኢስላም አያስተምርም። ወንድ ይበልጣልም ሴት ትበልጣለች የሚል ነገር የለውም። ከፊሉ በከፊሉ ላይ ያበለጥን ነው የሚለው። ሴት ጋር ያለ ኳሊቲ ያለ ወንድ ጋር ያለ አንደኛው ለአንደኛው ኮምፕሊመንተሪ ነው ብሎ ነው ያስቀመጠው በኢስላም። ኮምፕሊመንተሪ ነው። እኩልነት የሚባለው ነገር ምዕራባውያን ናቸው ያመጡት። እኩልነት ማለት ምን ማለት መሰለሽ? ወንድ የሚያደርገው ነገር ሁላ ሴት ታደርጋለች ይላሉ። ለዛ ነው እኮ ቆመው የሚሸኑት። አሁን ተገጥሞላቸው ሴቶች ቆመው እየሸኑ ነው። ማዕፀን ራሱ ወንዶች እንትን እያሉ ነው፣ ጾታ እያስቀየሩ ነው። ትራንስጀንደር የሚባለው ኮንሴፕት የመጣው ይሄ ነው። መጨረሻ ላይ ሴጣን ነው። መጨረሻ ላይ እኩልነት፣ እኛ በኢስላም እኩልነት ሴትና ወንድ እኩል ናቸው ብለን አናምንም። እኩልነት ኢኳሊቲ የሚያመጡት ከፌሚኒዝም ጋር የተያያዘ ነገር ነው። በጣም አደገኛ ነገር አለው። የምዕራባውያኖችን እሳቤት አንቀበልም። ቁርአን የሚነግረው ከፊሉ ምን አልሽኝ? እኩል አይደሉም አልከኝ አይደል? በኢስላም አንተ ራስህ። ስለዚህ ማን የሚበልጣል ማለት ነው? እኩል ካልሆነ አንደኛ ከፊሉን በከፊሉ ያበለጥን ነው የሚለው። ሴት የራሱ የሆነ ኳሊቲ ያላት፣ ወንድም የራሱ ነገር አለው። ኮምፕሊመንተሪ ናቸው ብለን ነው የምናምነው። አንደኛው ማሟያ ነው ብለን ነው የምናምነው። እኩል ማለት ግን ምንድነው? ያኛውም ያለው ነገር ይሄኛውም አለው ማለት ነው። የለም እኔ ጋር ያለው ነገር ሴት ጋር የለም፣ ሴት ጋር ያለው ነገር እኔ ጋር የለም። እኔ ጋር ያለው ነገር አንቺ ጋር አለ እንዴ? ይሄ ወንድነት የሚባለውን ታዩ፣ ተቃራኒ ጾታው ምናምን ነገር ታዩ። ወንድ የሚባለውን ነገር ይሄ ከባህሪ ጀምሮ ማይንዳችን፣ አስተሳሰባችን፣ ምናችን ወንድነት አለው፣ ሴት ሴትነት አላት። ሴት የራሷ የሆነ ኳሊቲ አላት፣ ወንድ የራሱ የሆነ ኳሊቲ አለው። ስለዚህ አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 33 ላይ የሚነግረው ከፊሉም በከፊሉ ላይ አበለጥን፣ ከፊሉ ለከፊሉ የተሰጠውን ጸጋ አትመኙ ይላል። ስለዚህ እኔ እንደ ሴት መሆንም መመኘት የለብኝም፣ የተከለከለ ነው። ወንድም ደግሞ እንደ ወንድ፣ ሴትም እንደ ሴት ነው መሆን ያለበት እና የሌላውን ሰው ጸጋ ለሴት አላህ የሰጠውን ጸጋ ተፈጥሮ ወንድ ልጅ መመኘት የለበትም። እንደ ሴት መሄድ፣ እንደ ሴት ማውራት ምናምን የመሳሰሉ ነገሮች ሐራም ናቸው፣ የተከለከሉ ናቸው በኢስላም ማለት ነው። ወንድነቴን ተቀብዬ ነው መኖር ያለብኝ። አላህ እንኳን ወንድ አደረገኝ ነው የሚለው። ዊንታም ምንድነው ማድረግ ያለባት? አላህ ሲፈጥረኝ እንኳን ሴት አደረገኝ ነው። ወንድነትን ከተመኘች ሴት ትክክል አይደለችም። የአላህን ቀድር እየተቃረነች ነው ያለችው ማለት ነው። ጨምርላት እስቲ ኢምራንዬ። አይ ኡስታዝ ጀዛከላህ ገልጸዋል። ለመጨመር ያክል መጀመሪያ ሐዲሱ የሚያወራው እዛው ነብያችን አስቀምጠውታል። ምን አሉ ቀጥሎ? አለይተ ሸሃደቱ ምራቲ አለይተ ሸሃደቱ ረጁል ከሸሃደቲ ምራቴን አሉ። አንድ ወንድ መሰክር እንደ ሁለት ሴት አይደለም እንዲያሉ አያችኋ። ስለዚህ ያው እንደምናውቀው ሴቶች ሐጃ ይበዛባቸው፣ የወር አበባ በጊዜ አለ፣ የወሊድ ጊዜ የሚባል ነገር አለ። በእነሱ ጊዜ ሊዘነጉ ይችላሉ፣ ምንም ጥርጣሬ የለውም። ስለዚህ ነብያችን ምን አሉ? አንድ ሴት አሉ አንድ ሴት ምስክር ወይም በገንዘብ ላይ ምስክር በምትሆንበት ጊዜ ሁለት ምስክር ያስፈልጋል። ጉድለት ሲባል ራሱ በዚህ ደረጃ የሚተረጎመው ማለት ነው። ጀዛከላሁ ኡስታዝ። አንድ መጨመር የምፈልገው ነገር አለ። ያው አብዛኛውን ገልጸዋል አንተ። የማሳየሽ ነገር በክርስትና ራሱ አለ ነው። በክርስትና ራሱ ሴት ልጅ ከወንድ ጋር እኩልነት የሚያስተምሩ የለም። እሱ ላሳይሽና ኢንሻአላህ ትቀጥላለህ ኡስታዝ። አንዴ እሺ። ያው መጽሐፈ ቀለሜንጦስ እንደዚህ ይላል፣ ሴት በተፈጥሮዋ ደካማ ናት አለ። ሴት ምንድን ናት? በተፈጥሮዋ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዘን አሜን ብላ ትቀበላለች አለ። ስለዚህ በመጽሐፍሽ እንኳን ሴት ልጅ ደካማ ናት፣ የሰማችውን ነገር በሙሉ ትቀበላለች። ይሄ የሰማችውን ነገር አሜን አሜን ትቀበላለች። በክርስትና በእስልምና ግን እንደዚህ በተስተምሮ የለም። ነገር ግን ሴት ልጅ ምስክር ወይም ደግሞ በገንዘብ ምስክር በሚሆንበት ጊዜ ላይ ሁለት ሴቶች መሆን አለባቸው። ይሄ ማለት ምክንያት ምንድነው ካልን ደግሞ ሴቶች የወር አበባ ይባል ነገር አለባቸው። ሲቀጥል አብዛኛውን ጊዜ ቤት ውስጥ ነው የሚሆኑት አይደለ? ስለዚህ አንድ ምስክር ጉዳይ መሆን አለባቸው፣ ሁለት ሴቶች መሆን አለባቸው። ለምን ከተባለ አንደኛዋ ከረሳች ሌላኛዋን ታስታውሳት ዘንድ በዚህ ደረጃ ነው የሚታየው። ጀዛከላሁ ኡስታዝ ይቀጥሉ። አንደኛ ጴጥሮስ 3:7 ላይ ያወጣላት። አንደኛ ጴጥሮስ 3:7 ጀዛከላህ። አንደኛ ጴጥሮስ 3:7 ያው አየሽው? አንብብላት። እንደዚህ ይላል፣ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ነው። ደካማ ናቸው። ይሄው ደካማ ፍጥረት ይላል ራሱ የእናንተ መጽሐፍ እንደዛ ይላል። ግን እኛ ግን ምንለው ሴትና ወንድ እኩል ናቸው ብለን አናምንም። አንደኛው ለአንደኛው በተፈጥሮ አንድ አይነት ተፈጥሮ የላቸውም። በተረፈ ጀነት የመግባት ኦፖርቹኒቲያቸው ምናምን ነገር አማኝ የመሆናቸው
የመጾም የመጸለይ ምናምን ነገር ኦፖርቹኒቲ ሁለቱም አላቸው። ሁለቱም መዳን ይችላሉ ከጀሃነም። ሁለቱም ግን ሴት ወንድ አይደለችም፣ ወንድ እንደ ሴት አይደለም ነው ቁርአን የሚለው። ከዛ አንፃር እዩ ሲጀመር ኡስታዝ ትምህርት ቤት ራሱ ስንማር እኮ ተምረናል እኮ። ሲጀመር የወንድ ጡንቻና የሴት ጡንቻ ይለያያል እንዴ? ጡንቻችን ራሱ እኮ ይለያያል አይደል እንዴ? አቋማችን ወንድ ልጅ ጠንካራ ነው፣ ሰውነት አለው። ሴት ልጅ ግን የላትም። ሴት ትልቅ ዳሌ አላት፣ ወንድ ልጅ ትልቅ ዳሌ የለውም አይደል እንዴ ኡስታዝ? ስለዚህ ሳይንስ ራሱ የሚያም ተፈጥሮ ራሱ ነው። ወገቧ ራሱ እንትን ነው፣ ፍሌክሲብል ነው። ስትወልድ ለማማጥ እንዲመች ተብሎ የሆነ የምትጣጠፍ ነገር አለው በተፈጥሯ። ወንድ ግን እንደዛ ነገር አይችልም ራሱ። አረ ብዙ ነገር አለው፣ ልዩነት አላቸው። እኩል የሚባል ነገር የለውም። እኩልነት ማለት አውቆ ነው። ኢኳሊቲ የሚለው ነገር እነሱ ኦፖርቹኒቲ ብለው የሚሉሽ ውሸታቸውን ነው። ኢኳሊቲ ወንድ የሚያደርገውን ነገር ሁሉ ሴት ማድረግ ትችላለች የሚል ነው ክርክራቸው አሁን። ስለዚህ ቆማ ሁላ መሽናት ጀምሯል። የሆነ እንትን ነገር ፈጥረው ማለት ነው። የሆነ ፕላስቲክ ነገር እየተገዛ ሴቶቹ ቆመው ይሸናሉ። አንዳንዴ ምንድነው ስትላቸው እኩልነት ይለዋል እዚህ ምዕራቡ ዓለም ላይ ማለት ነው። እንደገና ደግሞ ወንዶች ማዕፀን ምንድነው እንትናችን ጾታችን ይቀየርልን እያሉ ትራንስጀንደር እያሉ መውለድ እንፈልጋለን እያሉ ወንዶቹ ማዕፀን እያስደረጉ ነው። ራሱ ማዕፀን እንትን እያሉ ከሴት ጋር እየተቀያየሩ ማለት ነውና እንዲህ አይነት ጭምልቅልቅ ያለበት ነገር ያለበት የምዕራባውያኑን ሳቦትና አርዮት እና አብዮት እንደ ስታንዳርድ አድርገን ማየት የለብንም። ሃይማኖቶቻችን ምን ይላል ብለን ነው ማሰብ ያለብን። ክርስትና ምንድነው በዚህ ጉዳይ የሚያስተምረው? አይሁድ እንዴት ነው የሚያስተምረው? ሂንዱ፣ ቡዲስት፣ ዞራስተሪያን ከጥንት ጀምሮ የነበሩ ሃይማኖቶች በዚህ ጉዳይ ላይ ያላቸው አመለካከት ምንድነው ተብሎ ረጋ ብሎ ጥናት ያስፈልጋል። በተረፈ ምዕራባውያኖቹ ለኛ ስታንዳርድ አይወጡልን። የተበላሸ ነው ሲጀመር ጀምሮ ወንድና ሴትና ሴት እያጋባ ለኔ ስታንዳርድ ሊሆን አይችልም። የምዕራባውያን ሳቦትና ሪዮት ግልጽ ነው ዊንታ? እሺ ያውሽ ማለት በእናንተ መንገድ ተረድቻለሁ፣ ግን እስላም ጓደኞች ነበሩኝ። ያው እነሱ የሰጡኝ መልስ ግን የተለየ ነው። ግን ከእናንተ በላይ እውቀት የላቸውም ብዬ ስላሰብኩ የእናንተ መልስ ወስደው እስላም የሆኑ ሰዎች አጋጥሞሽ ያውቃሉ? እኔ እስላም የሚባል ሰው አጋጥሞኝ አያውቅም። ዊንታ እስላም የሚባል ሰው አጋጥሞኝ አያውቅም። እኔ እስላም ሰው አለ ብዬ አላምንም። እስላም አይደለም። እኔ እስላም አይደለሁም፣ ወላሂ እስላም አይደለሁም። እኔ እዚህ ውስጥ እስላም የለም ራሱ እኔም አይደለሁም። ጃቤር እስላም ነህ አይደለንም። እስላም የሆነ ሰው አለ ይንገረን እዚህ ጋር የለም። አንድ ሰው እስቲ ጃቤር እስላም ነህ ሙዲያስ ከመሆኑ ነው ይደብራል። እሺ ወላሂ ነው የምልሽ፣ እኔ እስላም አይደለሁም። ጃቤር እስላም ነህ? ጉድ አይዲያ እስላም ነህ? እስላም የሆነ ሰው አለ? እኔ እዚያውን በጠይቃቸው ወላሂ የለም፣ እዚያ አይነግሩሽም። ሙስሊም ነን እንጂ እስላም አይደለንም። እኛ ዲን አይደለም። እኛ ሃይማኖት ሳንሆን ሰዎች ነን ራሱ። ስለዚህ ሰው ሙስሊም ነው የሚሆነው እንጂ እስላም አይሆንም። ግልጽ ነው? ግልጽ ነው ዊንታና? ሌላ ጥያቄ ልጠይቅህ በቃ። እሺ እኛ እስላም አይደለንም። አሁን ግልጽ ነው? ትንሽ ግልጽ ሆነልሽ? አንቺ ክርስቲያን ነሽ ወይስ ክርስትና ነሽ? ክርስቲያን ነኝ። ክርስትና ምንድን ነው? ሃይማኖት ነው እኮ። ታዲያ እንደዛ ነው። እስላም ለኛም ሃይማኖት ነው በቁርአን። እስላም ነኝ አንድ ሰው ካለች ተሳስቷል ራሱ። እንዴት እንደሆነ አላውቅም። እስላም ነኝ እስላሞች እያሉ ነው ሰዎች የሚጠቀሙበት። እና እኛ እስላም ሳንሆን ሙስሊም ነን። እሺ አንድ ጥያቄ እናስተናግድና ወደ ታቦት እንሂድ። እሺ አንድ ጥያቄ ብዙ ነበር፣ ግን እሺ አንድ የመጨረሻ ልጠይቅና ከአባ ማለት ድንጋይ ነው። እየሰደብክ አይደለም፣ የተሰደብክ አይደለም። እና ያንን ድንጋይ ለምንድን ነው የምትስሙት? እንደዛ ሩጣችሁ ምናምን ማቀፍ መሳ ምናምን ለምንድን ነው ማለት? አሁን እኔ ከሙስሊሞች እንደተረዳሁት አንድ አላህ ላይ ምንም አይነት ሌላ አምላክም ሌላ ስለ አድን ምንም አትጠቀሙም አይደለ? ለምንድን ነው ለዛ ድንጋይ እንደዛ አይነት ክብር የሰጣችሁት? ማለት ምን ስናመልከው አይተሻል? ማለት ይሰሙታል፣ በጣም እሱን ለማቀፍ ይሮጣሉ፣ ከፖሊስ ጋር ይጣላሉ ምናምን የምናየው ነገር ነው ሶሻል ሚዲያ ላይ። አይ መሳም ያምልኮ ክፍል ነው እንዴ? እኔ አላውቅም። መሳም ያምልኮ ክፍል ነው? ዊንታና መሳም ያምልኮ ክፍል ነው? ለምንድነው ጥያቄ የምጠይቀኝ? ነው አይደለም። እንደዛ እኮ ነው የምልሽ እኮ። አሁን እኮ የምታመልኩት አንድ አምላክን ነው ትሉ የለው ያልሽ። አዎ የምናመልከው አላህን ነው የምናመልከው።
ካላ ውጪ ምንጎባደድለት ምናሸረግድለት ምንጠራው ምንመጀንበት ድንጋይ በቃ ሌላ አካል ነው አይደለ? ድንጋይ በቃ ምንም ሊመለክም ሆነ ሊሳምም ሆነ ሊሰገድለት አይገባም። በቃ አይደለ? አንሰግድም አናመልክም። ልክ ነሽ። ግን መሳም ግን የአምልኮ ክፍል ነው ወይ? እኔ ማቀው መሳም የአምልኮ ክፍል ነው ወይኔ ለምንድነው ጠይቀኝ? በቃ ጥያቄ መልስ አይ መሳም የአምልኮ ክፍል ነው ወይ ነው የጠየቁሽ? ለዛ ነው የአምልኮ ክፍል ነው ወይ? እኔ የአምልኮ ክፍል እንደሆነ አላውቅም ራሱ። ለምሳሌ እኔ እናቴን ስማታለሁ፣ ሚስቴን ስማለሁ፣ ልጆቼን ስማለሁ፣ ግን አምልኮ አይደለም። ፈጣሪ ደግሞ አይሳብም፣ የአምልኮ ክፍል አይደለም። እሺ ሚስቶችህን ምናምን ነገር ጎንበስ ብለህ ትስማለህ ማለት? አሁን ለምሳሌ አንተ መምህር ነህ አይደለ? አንተ መተው ጉልበትህን መሳም ይችላሉ? አይችሉም አይደለ? እንደዛ ነው ማለት። ጉልበት እኮ አንስምም። እኛም እኮ ጉልበት አይደለም የምንስመው ስናገኘው ከሰው ያነሰ ነው ድንጋይ ግን መሳም ማለት ሌላ ትርጉም ነው ያለው። ገባ እኮ። ሌላ ትርጉም ካለው ንገሪኝ እስቲ። በእግር ኳስ ዋንጫ ላይ ሲጨርሱ ኳሱ አክብሮት ብለህ ያዘው። አክብሮትም አይደለም እንጂ ታዩ። እግር ኳስ ላይ መጨረሻ ላይ ሲሸለሙ ኳስ የሚያሸንፈው ኳሷን ይስማታል አይስማትም? ኳሷን አይስምም ይስማል። ዊንታና ግን እኮ ማለት እናንተ እኮ ልክ እንደ እንትን ነው እኮ በቃ የሆነ እንደ ግዴታ ሂዳችሁ እዛ ጋር በቃ የምታደርጉት ነገር እኮ አሁን ታዩና አሁን በጠይቅሽ መልሽ። አሁን የእግር ኳስ ጨዋታ ላይ ዋንጫ ሲወስዱ ዋንጫዋን ይስሟታል ያሸነፈው ቡድን። ምንድነው አምልኮ ነው እሱ? ምንድነው ስላሸነፉ ነው የሚስሙት? እሺ እኮ ድንጋዩን ለምን ይስሙታል ማለት ለምን ይስሙታል ስታስቢው? በቃ ወይ ከአምልኮ ጋር የተገናኘ ነገር አለ ወይ ደግሞ በቃ በጣም ያከብሩታል? የለውም እንጂ በቃ ኖርማል ነው። እኔ አጎቴ የምስመው አክስቴን ባገኛትና በስማት ከአምልኮ ጋር የተገናኘ ነገር የለም። ራሱ ከአምልኮ ጋር የተገናኘ ነገር የለውም። እኔ አሁን የጠየኩሽ ነገር የፈጣሪ ሀቅ ነው እንዴ መሳም ሲጀመር? አምልኮ ማለት እኮ የፈጣሪ ሀቅ ነው። ይሄን የጠየኩ ለምን እንደው ታውቃለህ? ይሄን የጠየኩብህ በጣም ነው የምታካብዱት እናንተ ማለት ነው። ማለት እኔ ስለማካበዱት ታዩና አሁን ስለመሳም መጀመሪያ እንጨርስ። አሁን ሌላ ቦታ አትይጂ ዊንታና። ማለት ሐሳቤን አስጨርሰኝ። እኔ እኮ የተሳደብኩ አይደለም። የጠየኩሽን ጥያቄ መልሺ። መሳም የአምልኮ ያለ ሀቅ ነው ወይ ብዬ ጠየኩሽ። የፈጣሪ ሀቅ ነው ወይ? ያስረዳው ነው ወይ? ሂድ ከዲስ አዳምጠኝ። የጠየኩሽን መልሺ ነው ያልኩሽ። ሀቅ ነው ወይ መሳም የሚባለው ነገር የአምልኮ ሀቅ ውስጥ አለበት ወይ ነው የጠየኩሽ። እሱ መልሺ። ዊንታና መልሺ እሱን መጀመሪያ። ዊንታና አለሽ? አዎ፣ ግን እስከ መጨረሻ ካላዳመጥከኝ እንዴት ላስ ካላዳመጥከኝ ሰው ጥያቄ ነው ማብራሪያ አይደለም የፈለኩት። ጥያቄ ነው የጠየኩሽ። መሳም የሚባለው ነገር እኔ እንዲገባኝ የአምልኮ ሀቅ ነው ወይ? የአምልኮ ሀቅ ነው ወይ? አምልኮ ውስጥ ይካተታል ወይ መሳም? እስቲ ይሄን መልሽልኝ መጀመሪያ። እሺ አምልኮውን እንተውና ግን ክብር ነው። ኖ እኔ የጠየኩሽ ጥያቄ ማክበር ሌላ ጉዳይ ነው። አምልኮ ውስጥ መሳም አምልኮ ውስጥ አንዱ ነው ወይ ነው የጠየኩሽ። ነው ወይስ አይደለም? እሺ አይደለም። በቃ ስለዚህ የምታመልኩት ምንድነው አትበይ። የምናመልከው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን ነው። አሁን ወደ ጥያቄሽ እንመለስና ማብራሪያውን እንስጥሽ ለምን እንደዛ እንደምንል ማለት ነው። በቁርአን ላይ በሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት እነሆ ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ ምናወርድ ቢሆን እንጂ ከመልእክተኛ አንድንም አላክንም አለ አላህ። ከኔ በቀር ሌላ አምላክ የለምና አምልኩኝ አለ። እኔ ብሎ የሚናገር አምላክ ነው የኛ አምላክ። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ጂኒና ሰውን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውምና አለ። በቁርአን ላይ በሱረቱ ረድ ምዕራፍ 13 ቁጥር 16 ላይ የሰማይና የምድር ጌታ ማን ነው በላቸዋል። አላህ ነው በል። ለነፍሶቻችሁንም መጥቀምም መጉዳትን የማይችሉትን ነገር እንዳታመልኩ ነው የሚለው ቁርአን። መጥቀምና መጉዳት የማይችል ነገር አይመለክም። በጀነትም መጥቀም የሚችል በጀሃነምም ሊጎዳ የሚችል አንድ አምላክ ብቻ ነው። ከአንድ አምላክ ውጪ ምንም ነገር የለም። ዑመር ምንድነው ያደረገው? ወደ ሀጀሩል አስወድ ወይም ደግሞ ወደ ጥቁሩ ድንጋይ መጣና ሳመው። አውቃለሁ አንተ ድንጋይ ነህ አለው። አትጠቅምም አትጎዳም አለ። ተመልከቺ ማለት ነው። የሚጠቅምና የሚጎዳ ነገር ብቻ ነው መመለከት ያለበት። መጥቀምም መጉዳትም የሚችለው የፍርድ ቀን በጀነት መጥቀም የሚችለው በጀሃነም ደግሞ ሊቀጣ የሚችለው ነገር ሊጎዳ የሚችለው አንድ አምላክ ብቻ ነው ያለው። ከዛ ውጪ የሚመለክ የለም። ስለዚህ ምን አለ? አውቃለሁ አንተ ድንጋይ ነህ አትጠቅምም አትጎዳም አለ። ዛት ሚስ የማይጠቅምና የማይጎዳ ነገር በኢስላም አይመለክም ራሱ ማለት ነው።
ይሄንን ነው እንትን ምንለው ማለት ነው። ድንጋዩ ምንድነው ካልሽኝ ለቤቱ መሰረት ከጀነት የወረደ ነው ራሱ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ አጅሩል አስወድ ከጀነት ብለው ነው የነገሩ ማለት ነው። ይሄንን ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ያስቀሩት ምንም ነገር የለም። አጅሩል አስወድ ተመልኮ ማያውቅም። ኢቭን በቁርአን ከመወረዱ በፊት የነበሩ ቁረይሾች 360 የሆኑ ጣዖታትን በመካ በካባ ዙሪያ ሲያመልኩ ጥቁሩን ድንጋይ ግን አንድ ቀን አምልከውት አያውቁም። ሲጀመር ስብርባሪ ነው እኮ ራሱ ስዕል ላሳይሽ ይችላል። የተሰባበረ ነገር ነው ራሱ የቤቱ መሰረት ሆኖ ከጀነት የወረደ ነው እና ከብሮ ምንም የተለየ ነገር የለም። እስቲ ኦሪት ዘፍጥረት 28 18 ላይ ያወጣላት አንጣ ኢምራን ክፈት። ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ይታይሻል። 28 18 ያዕቆብም ማልዶ ተነሳ፣ ተንተርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩ ላይ ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው አለ። የአምላክ ቤት ብሎ ጠራው አለ። ዘይት ለምንድን ነው ያፈሰሰበት? እስቲ መልሽልኝ። ይሄን ድንጋይ ወስዶ ሐውልት አድርጎ አቆመው፣ ቤቴል የአምላክ ቤት አለው ይላል። ለምን አደረገው? ለምን ዘይት አፈሰሰበት? ከዛ ቁጥር 22 ላይ ምን ይላል? ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። የማ ቤት? የእግዚአብሔር ቤት ይሆናል አለ። ቁጥር 22 ላይ ለሐውልት የተከልኩት ይህ ድንጋይ ምን ይሆናል አለ? የእግዚአብሔር ቤት ይሆናል አለ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያወጣለት። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበታል። ለምንድን ነው ዘይት ያፈሰሰበት? ዊንጣና ድንጋዩ ለምንድን ነው ዘይት ያፈሰሰበት? መስዋዕት ለምንድን ነው ላዩ ላይ እንትን ያለበት? የመጠጥ መስዋዕት በእርሱ ላይ አፈሰሰ ይላል። አምልኮ እየተቀበለ ነው ድንጋዩ። አይ ዊንጣና እኮ ለምን መስዋዕት ለማን ነው የሚገባው? ለአንድ አምላክ ነው የሚገባው። ለምንድን ነው እሱ ላይ ያፈሰሰበት? ዘይት ለምንድን ነው ያፈሰሰበት? እያመለከው ይሆን? አይ እሺ ልጨምርልሽ ልሂድልሽ። ኢያሱ 24 26 ላይ ያወጣላት መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁን ድንጋይ ጥንት የነበረውን ቅድም ያየሽውን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ማንን ያቆመው? ማንን ያቆመው? ዊንታና ታላቁን ድንጋይ አቆመው። ከዛ በኋላ ቁጥር 27 ላይ ይላል ኢያሱም ለሕዝቡ እና አለ የተናገርነው የእግዚአብሔር ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክራል አለ። ማን ነው የሰማው? ሰምቶ የሚመሰክረው ማን ነው? ድንጋዩ ማለት ነው። ድንጋዩ ይሰማል? ጆሮ አለው? አይ ማለት እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። ሰምቷል። በቃችሁ ሰምቷል። ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል፣ ምን ያደርጉበታል? ምን ያደርጉበታል? እሺ ወደ ማን ነው የሚጸልየው? ሰው ሲጸልይ ወዴት ነው የሚጸልየው? ወደ ድንጋዩ ነው የሚጸልየው? አይደለም። ሰው ሲጸልይ አይ ወደ እግዚአብሔር ነው። አንደኛ ነገሥት ምዕራፍ 8 ቁጥር 48 አውጣላት። ወደ ድንጋዩ ነው ሰዎች የሚጸልዩት። እንግዲህ ለድንጋዩ ነው ካልሽኝ እኔ አላውቅም። ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን። አንደኛ ነገሥት ምዕራፍ 8 ቁጥር 48 አንደኛ ነገሥት ምዕራፍ 8 ቁጥር 48 በማረኳቸው ተከታታይ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ለስም ወደ ሰራሁት ቤት ቢጸልዩ አለ። ወደ ማን ቢጸልዩ አለ? በስም ወደ ሰራሁበት ቤት። ቤት ውስጥ ምን አለ? ቤት ውስጥ ምን አለ? ቅድም ያየሽው ታላቁ ድንጋይ አለ። ስለዚህ ወደ ማን ነው የሚጸልዩት? ወደ ማን ነው የሚጸልዩት? ወደ አምላክ ነው የሚጸልዩት። ወደ ቤት ወደዚህ ቤት ወደ ሰራሁት ቤት አለ። ቤቱ ምንድነው አለ? ድንጋይ ነው ብሏል። ቅድም ድንጋይ ነው። ይህ ድንጋይ የአምላክ ቤት ነው ይላል ዘፍጥረት ላይ እንድንገመው ራሱ
ዘፍጥረት 28:22 ላይ ያወጣላት። ዘፍጥረት 28:22 ላይ ያወጣላት። ድገመው። ዘፍጥረት 28:22 ላይ ያ ጀማ ተመልከቱት። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ የእግዚአብሔር ቤት ነው አለ። ኦኬ። አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ ደግሞ ምን አለ? ወደዚህ ቤት ቢጸልዩ አለ። ወደ ድንጋዩ ማለት ነው ቢጸልዩ አለ። ጸሎታቸውና ልመናቸውን በማደሪያ በሰማይ ይሰማል። ወደ ድንጋዩ ቢጸልዩ፣ ወደ ቤቱ ቢጸልዩ አለ። ወደ ድንጋዩ። ልቀጥል። መዝሙረ ዳዊት ምዕራፍ 5 ቁጥር 7 መዝሙረ ዳዊት ምዕራፍ 5 ቁጥር 7 ይታይሻል እዚህ ጋር። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ምን እሰግዳለሁ አለ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም አለ። አንድ ልጨምርልሽና በቃ ወደ ሐሳቡን እንጠቅልለው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ታይሻል። በመላእክት ፊት እዘምራለሁ፣ ወደ ቅዱስ መቅደስም እንላለሁ አለ። እሰግዳለሁ። ለምንድን ነው ለመቅደስ የሚሰግደው? ትእዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ አይደለም። ወደዛ ስግደት የማን ነው? ለማን ነው ስግደት የሚገባው? ለእግዚአብሔር ነው። ታዲያ ለድንጋይ እንዴት ይሰገዳል? ለድንጋይ ትሰግዳላችሁ እናንተ? አይ አንሰግድ። ይኸው ወደ አለ እኮ እዚህ ጋር ወደ ምን እሰግዳለሁ አለ? ወደ ቅዱስ መቅደስ እሰግዳለሁ አለ። ስለዚህ መልሱን ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደና ለልዩነት አላቸው። እስቲ ድገሚልኝ ሚታላ። እኮ ትእዛዝ ነው ያልኩህ እኮ ለዛ ነው። ነው ወደ ነው የሚለው ወደ ነው እኮ የሚለው ላይ ነው። እኛ የምንሰግደው ለአላህ ነው፣ ግን የምንሰግደው ወደ ካባ ነው። ወደ ካባ ነው እንጂ ለካባ አይደለም የምንሰግደው። አንቺ ስግደት ስትሰግጂ ወደ ምስራቅ ነው፣ ወደ ምዕራብ ነው፣ ወደ ሰሜን ነው፣ ወደ ደቡብ ነው የምትሰግጂው። ሚታና በየትኛውም ቦታ በሆነ ወደ አምላኬ። ስለዚህ ወደ ምስራቅ መስገድ ትችላለሁ እኔ ከፈለኩኝ። ከፈለሽ ወደ ምስራቅ መስገድ ትችላለሽ። አሁን እኮ አንተ ማለት ነው ያልገባህ ነገር ወደ ፈለከው አቅጣጫ ብትሰግድ ለፈጣሪ እኮ ወደ ምስራቅ መስገድ እችላለሁ እኔ። ለምሳሌ እችላለሁ ወይ ሚንታና? ወደ ፈለኩት ከተባለ ወደ ምስራቅም ወደ ደቡብም ወደ ምን መስገድ እችላለሁ? ወደ ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለኩት መስገድ ትችላለሽ። አሁን ለአንቺ የምትሰግጂው ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የምትሰግጂው? ለምን ነው ጥያቄ የምጠይቀኝ? እኔ አስጠይቀኝ። በቃ ጥያቄ መልስልኝ። ነው አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በይኝ፣ አይዞሽ። እሺ ለምን መሰለሽ ወደ ምስራቅ መስገድ ይቻላል፣ ግን ለምስራቅ መስገድ ይቻላል? ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው። ለካባ አይደለም የምንሰግደው። ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድነው? ቂብላ ነው። ፖይንት ኦፍ አዶሬሽን ነው። ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢምራን መጨመር የምትፈልገው ነገር ካለ ጨምር። አዩ ኡስታዝ ጀዛከላሁ ኸይር ጀዛ። ሐሳቡን አጠቃለውና ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ ያለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው። እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድነው ከተባለ የገነቡት ነቢያት ናቸው። ማን? ኢብራሂምና ኢስማኤል። ሲቀጥል ደግሞ የት ነው ያለው? የመጀመሪያው መስጊድ ነው። ካዕባ የመጀመሪያው መስጊድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ መላካችን ታሪኩን አስቀምጦልናል እንዴት እንደተገነባ ማለት። አብርሃምና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚና አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለህ። ስለዚህ ካዕባን ገነቡ። ካዕባ ማለት አራት ማዕዘን ነው። እሺ ቤት ነው። ላሳያችሁ ራሱ ቤት ኖርማል በቃ ላሳያችሁ። ይሄ ሀጀር አስወድ ነው። ይሄን ማያችኋ ካዕባ በቃ ይሄ ቤት ነው፣ የተገነባ ቤት ነው። ከዛ በአንደኛው ኮርነር ወይም ደግሞ ሀጀር አስወድ እንደዚህ ካዕባ እንደዚህ ነው። ግን በሩክን የማን ወይም በየመን በኩል ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድነው? ሀጀር አስወድ ይባላል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሰሶ ሲወጣ የተቀመጠ ድንጋይ ነው። እሺ ድንጋይ ነው።
ድንጋይ ደግሞ በእስልማችን ቅድም ተጠቅሶልሻል አይጠቅም አይጎዳም። ዑመር ረዲየላሁ ዐንሁ ተመከች ምን እንዳለ ያው ኢነከ ሐጀው ላ ተንፈዑ አንተ ድንጋይ አጠቅም አትጎዳም ድንጋይ ነው። ኦኬ ግን ልዩ የሚያደርገው ምንድነው? ከጀነት ወርዶ ሲቀጥል ደግሞ የት ነው ያለው? የተከበረው መስጊድ ላይ ነው ያለው። እኛ እሱን አናመልክም። የምናመልከው ተመከች ማን እንደምናመልክ አምላካችን እንደዚህ ያለ ተከበረ ቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን አንገዛ። ሙስሊሞች የምንገዛው ግን የካዕባን ጌታ የሰዎችን ጌታና ሁሉን ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ደግሞ የካዕባን ጌታ እሱም አላህ Subhanahu Wa Ta'ala ብቻ የምንገዛው ማለት ነው። ኦኬ ሲቀጥል መሳሙ ተነስቷል። መሳሙ ብለሽ አስተችም እኛ መጀመር ከሀጀር አስወድ መሳም አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቱ ለአላህ ነው የሚሆን። ለምን መሰለሽ? አላህ ቤቱን ካስገነባ ወይም ኢብራሂምና እስማኤል ቤቱን ከገነቡ በኋላ ተናገረ። ምን ብሎ ተናገረ? ሰዎች ሁሉ ጥራቸው አለ አምላካችን። ተመከቱ ያው አልነውም በሰዎች ውስጥ በሐዲ ትእዛዝ ጥራ አለ አምላካችን። አምላካችን ምን አለ? ለኢብራሂም ሰዎችን ጥራቸው አለ። ወደ መጀመሪያው መስጊድ መተው እኔን ያምልኩኛል አምላካችን። ያው እግረኞች ከየሩቅ መንገድ በሚመጡ ከስታ ግሞች ላይ ሆነ ይመጡሃል። ለእነሱ የሆኑ ጥቅሞች ይጣዱ ዘንድ በታወቀኖች ውስጥ ይመጣሉ። በቃ ስለዚህ አምላካችን አዘዘ ሰዎች ሆይ አለ እኔም መታችሁ ወደ መጀመሪያው መስጊድ አምልኩ ነው አዘዘ ማለት። ስለዚህ ሰዎች ምን እናደርጋለን? የአምላካችንን ጥሪ ሰምተን ወደ ተከበረው መስጊድ አምላካችን እናመልካለን ማለት ነው። ኦኬ ተመከቻ አንድ መጽሐፍ ጨምርልሽ ነው ኢንሻአላህ ጨርሳለሁ። ኢክማል ሙዓሊም ተመከቱ መጽሐፉ እንደዚህ ይላል ኢነ ተቅቢል الحجر الاسود ሐጀርን ወይም ከሐጀር አስወድ መሳም ليس عباده له ሐጀር አስወድ ማምለክ አይደለም በል ሊላሂ ተዓላ በል አላህ ማምለክ ማንንም ማምለክ አላህ ማምለክ። ለምን? የአምላካችንን ጥሪ ሰማን። አምላካችን ያዘዘን ነገር ሰምተን ኢባዳውን ፈጸመ እሱን አመለክን። ይሄን ይመስላል። ኡስታዝ ይቀጥል። ጀዛኩሙላህ። ኢምራንዬ ለዊንታናዬ የምታሳየልኝ አንድ ነገር አለ። ልኬልሃለሁ። ራሱ አጅሩል አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብሮ ሽርፍራፊ ነው ያለው። ይሄ እቃው አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም ራሱ። አንዴ ኢምራን ራስን ትልቅ ላይ አርግና ልኬልህ እዛ ያለው እንደዚህ ነው። ዊንታናዬ እዩ ተሰባብሮ ሁላችሁም ይዩት። ያጀማ ሁላችሁንም ይጠቅማቸዋል። ተሰባብሮ ያለ ጭርፍራፊ ድንጋይ ነው። ይላችሁ ይታያቸው። ውስጡ ያለው ይሄ ነው እንግዲህ የሚታየው ከውጪ ስለሚታይ ነው እንጂ ውስጡ ያለው ይሄ ነው። ያጀማ ይታያችኋል። የተሰባበረ ድንጋይ ነው ይሄ። አሁን እስቲ ድገሙ አሳያቸው። ይሄው ይታያችኋል። ይሄ እቃው ነው። ይሄ የምታያችሁ ነጭ ነገሩ እቃው ነው። ውስጥ ነው ያለው። ይሄ ራሱ ማለት በማለስለሻ እንትን ተብሏል። ግን ውስጥ ድረስ ያለው ውስጥ ያለው ይሄ ነው። እቺ ናት እንግዲህ ትንሽ አይታያችሁም? አይታይም? ኧረ ጃቢሩ አትጥፋብን። ተቸገረን እኮ ለሶስተኛ ጊዜ ነው አሁን። ጃቢር እንግዲህ ሊዘረግፈን ነው። ጃቢር ስልክ ገብቶበት ነው እንጂ እስከዛው ቀጥሎ እስታዚህ በሐሳብ ደረጃ ምን እንቀጥላለን? ለዊንታና ልናሳያት ነበር። ጃቢርን ደውሉለት እናንተን በሉት ሊዘረግፈን ነው። አየው እስታዚህ ቆይ ለደውሉለት ነው እስከዛው እና የተሰባበረ ነገር ነው። እንደዛማ ቢሆን እኮ የሁላ ህዝብ ይሰልማል መሰለሽ እንዴ? ፈጣሪ የፈጠረውን በሰማይና በምድር በመካከላቸው ያለውን የፈጠረው የዓለማቱን ጌታ ከሆነ የማይመለከው በኢስላም እንዴት ነው ሰው ከክርስትና እየጎረፈ ያውላ የሚመጣው? ከአይሁድ እየጎረፈ የሚመጣው እንዴት ነው? አይሁዳኖች ለምንድን ነው ሙስሊሞች የሚያመልኩት አንድ አምላክ ነው ብሎ የሚያምኑት? ጥንት የነበረውን የአብርሃምን አምላክ ነው የሚያመልኩት ለምንድን ነው የሚሉት? እነሱ አንድ በእምነታቸው ውስጥ ሌላ አምላክ ነው ባዕድ አምላክ ነው ብሎ አይደለም የሚሉት። እንደዛ ብሎ እንትን ይላቸው። ለምንድን ነው የሥላሴ አማንያን ወይም ክርስቲያኖች እንደዛ የሚሉን? ከነሱ እምነት ጋር አይሁዳኖች ጋር በኋላ የመጣ ትምህርት ነው ሥላሴ ትምህርት ማለት ነው። ይሄ በሶስት አካላት የሚመለክ አንድ አምላክ አለ ብለዋል። ትራዩን ጋር የሚባል ነገር አለ። አንድም ሶስትም ይሆን እንዛ አዱ ሰለስቱ ወንዝ ሰለስቱ አዱ ይሰሊሱ በአካላት ወይ ተዋዱ በመለኮት የሚባል እንዲህ አይነት ነገር ትምህርት ስላለ እኛ ግን በኢስላም አስተምሮት አምላካችን አላህ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ስለዚህ ያንን አንድ ብለን ስለምናምለክ ከአይሁዳኖች ጋር ይመሳሰላልና የምታመልኩት አምላክ ሌላ አምላክ ነው ይላሉ ክርስቲያኖች። ለምን ሲሏቸው ከነሱ አምላክ ጋር ስለማይመሳሰል። እሺ አይሁዶችስ ሲላቸው አይሁዶች ከኛ ጋር ነው ይላሉ። አይሁዶች አንድም ሶስትም ብለው ይላሉ አይሉም። የትኛውም አይሁድ እንደዛ ብሎ አያምንም። አንድ አምላክ አለ ነው 1% ነው ብሎ ነው የሚያምኑት። 3% የሚባል ነገር በስላሴ አያምኑም አይሁዶች። እሺ አውጣላቸው አሳያቸው። አሁን ይታያል ሐበይቢ ይታያቸዋል። ያ ጀማ ይታያል። ማሻአላህ
ቀጥሎ ኡስታዝ ይታያል። ይሄ ነው እንግዲህ ተሰባብሮ ያለ ድንጋይ ነው። ይሄ ነው እንግዲህ አንድ ወጥ እንኳን አይደለም፣ ግን ይሄ እቃው ነው። ይታያችኋል። ነጩ እቃው ነው። ውስጡ ያለው ደግሞ ምንድነው? እዛ ጋር ውስጥ ነው ያለው እሱ። ውስጥ ደግሞ ያለበትን አሳያቸው። ይሄ እቃው ይሄ ነው። ድንጋዮቹ ተሰባብሮ ቁጭ ያሉ ናቸው እንደዚህ። ይሄ እንዴት ይመለካል ስታስቡት ማለት ነው። ይሄንን የሚያመልክ ሰው እኔ ትዝ ብሎኝም አያውቅም ራሱ አላህ ፍቀኝ ኢንሻአላህ። የአምልኮ ክፍል አይደለም ነው ጥያቄው። የአምልኮ ክፍል ነው ወይ? መሳም የአምልኮ ክፍል ማን ያደረገው? እንደዛ ከሆነ እኮ ጉዳችሁ ነው የሚፈላው። ፈጣሪ እንዴት ይሳማል ራሱ? መሳም የአምልኮ ሀቅ ነው ወይ? እና ይሄን ይመስላል። እናመሰግናለን።